ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ውድ ተማሪዎች ዛሬም ተመልሼ መጥቻለሁ። ተመልሼ የመጣሁት በቻፕተር 7 ሃይፖቴሲስ ቴስቲንግ በሚል ነው። አይ ቲንክ ይሄኛው ቻፕተር 6 የሚሆንባቸው ብዙ ዩኒቨርሲቲዎች አሉ። ነገር ግን ያው እንደነገርኳችሁ ቻፕተር 6 ላይ ቻፕተር 5 ሳምፕሊንግ ዲስትሪቢዩሽን ሰርቼ ቻፕተር 6 ደግሞ ኤስቲሜሽንን ለብቻው አድርጌ ዘንድ ቻፕተር 7 ላይ ቴስቲንግ ሃይፖቴሲስን ይዤላችሁ መጥቻለሁ። ቴስቲንግ እንግዲህ ይሄኛው ቻፕተር ሞር ፎከስ ማድረግ ያለባችሁ እና በጣም የሚጠቅማችሁ ለፈተናም ይሁን እንዲሁም ደግሞ ለቀጣይ ሂደታችሁ ያ ማለት ፎር ዘ ኔክስት ይር ኢኮኖሜትሪክስ ትወስዳላችሁ እና ኢኮኖሜትሪክስ ስትወስዱ ስለ ኢኮኖሜትሪክስ ይሄኛው ቻፕተር ሞር ይጠቅማችኋል ማለት ነው። ኢኮኖሜትሪክስ ዋን ላይ በተለይ ያው ኢኮኖሜትሪክስ ቱንም ይጠቅማል። ሶ ይሄንን ቻፕተር ተረድታችሁ ማለፍ አለባችሁ። ደግሞ የሚገርማችሁ ነገር በጣም ደስ የሚልና በቀላሉ ልትረዱት የምትችሉት አይነት ቻፕተር ነው። ስለዚህ ቀጥታ ወሬ አላብዛባችሁ፣ ወደ ዕለቱ ቪዲዮ እንገባለን። እናንተ ሰብስክራይብ፣ ላይክ እና ሼር በማድረግ አግዙን፣ አበረታቱን፣ ኮሜንት አድርጉ የሚፈልጉትን ነገር። ወደ ዕለቱ ቪዲዮ እንግባ ማለት ነው። እንግዲህ ቻፕተር 7 ሃይፖቴሲስ ቴስቲንግ ነው። ምንድን ነው? የተለያዩ በዚህ ቻፕተር ላይ የሚነሱ ርዕሶች አሉ እና እኔም ይህን ቻፕተር ካስተማርኩ በኋላ እናንተ አይዴንቲፋይ ልታደርጓቸው የሚገቡ ወይም ደግሞ ልታውቋቸው የሚገቡ ነገሮች ብለን የምናስቀምጣቸው ምንድን ነው? የመጀመሪያው አንደርስታንድ ዘ ዴፊኒሽን ዩዝድ ኢን ሃይፖቴሲስ ቴስቲንግ ነው። ሃይፖቴሲስ ቴስቲንግ ላይ የምንጠቀማቸው የተለያዩ ቃላቶች አሉ። የእነሱን ዴፊኒሽን እንድታውቁ ይፈለጋል። ዘን ሁለተኛ ስቴት ደ ነል ኤንድ ኦልተርኔቲቭ ሃይፖቴሲስ። ነል ምንድን ነው? ኦልተርኔቲቭ ምንድን ነው? ሃይፖቴሲሱ ማለት ነው። ዘን እነሱን ዲፋይን አድርጋችሁ ካወቃችሁ በኋላ ከዚያ በኋላ ስቴት ታደርጋላችሁ ወይም ደግሞ ነልና ኦልተርኔቲቭ ሃይፖቴሲስን ለይታችሁ ታወጣላችሁ ከተሰጣችሁ ስቴትመንት ላይ። ዘን በሶስተኛ ደረጃ ፋይንድ ክሪቲካል ቫሉ ፎር ዜድ ቴስት ወይም ደግሞ ቲ ቴስትም ቢሆን ካይስኩዌር ቴስትም ቢሆን ማለት ነው። ስለዚህ ለቴስቶቹ ለእያንዳንዳቸው ክሪቲካል ቫሊዩ ፋይንድ ታደርጋላችሁ ወይም ተዋጣላችሁ። አራተኛ ስቴት ዘ 5 ስቴፕስ ዩዝድ ኢን ሃይፖቴሲስ ቴስቲንግ። ሃይፖቴሲስ ቴስቲንግ ላይ 5 ስቴፖች የምንጠቀማቸው አሉ። እነሱን ስቴፖች ክሪቲካሊ ትለያላችሁ። ደን ቴስት ሚንስ ዌን ሚው ኢዝ ናውን ዩዚንግ ዜድ ቴስት። ያው ዜድ ቴስት የምንጠቀመው ቫሪያንስ ናውን ሲሆን ሚን ሳይሆን ቴስትን ሚንን ቴስት ማድረግ ብቻ ቫሪያንስ ናውን ሲሆን፣ ሌላው ቴስት ሚንስ ዌን ቫሪያንስ ኢዝ አናውን ሲሆን ደግሞ ዩዚንግ ቲ ቴስት ተጠቅመን እንደምናደርግ ከአሁን ፊትም ተነጋግረናል ማለት ነው። ሌላው ቴስት ፕሮፖርሽን ዩዚንግ ዜድ ቴስት። ፕሮፖርሽን ያው ፕሮፖርሽንም ቻፕተር 6 ላይ አይተናል። እሱንም ቴስት እናደርጋለን ያየነውን ነገር ማለት ነው። ዘን በስምንተኛ ደረጃ ቴስት ቫሪያንስ ኦር ስታንዳርድ ዲቪዬሽን ዩዚንግ ካይስኩዌር ቴስት። ካይስኩዌር ቴስትን በመጠቀም ስታንዳርድ ዲቪዬሽን እና ቫሪያንስንም ቴስት እናደርጋለን። በዘጠነኛ ደረጃ ቴስት ሃይፖቴሲስ ኤንድ ዩዚንግ ኮንፊደንስ ኢንተርቫል ማለት ነው። ኮንፊደንስ ኢንተርቫልን ተጠቅመን ደግሞ ሃይፖቴሲሳችንን ቴስት እናደርጋለን ማለት ነው። እነኚህን ነገሮች በሙሉ እንግዲህ ልትለዩ የሚገባቸው ነገሮች ናቸው። ስለዚህ ወደ ቀጣዩ ወደ ሜን ቶፒኩ ስንመጣ ሃይፖቴሲስ ቴስቲንግ ማለት ሪሰርቸር አር ኢንተረስትድ ኢን አንሰሪንግ መኒ ታይፕስ ኦፍ ኮሽን ፎር ኤግዛምፕል ይለናል። ምንድን ነው? አንድ ሪሰርቸር የተለያዩ ጥያቄዎችን መጠየቅ ይፈልጋል። ያ ማለት እነኛ ጥያቄዎች ላይ ደግሞ እርግጠኛ መሆን አለበት። ያንን እርግጠኛ ለመሆን ቴስት ማድረግ አለበት ነው። ስለዚህ ሃይፖቴሲስ ቴስቲንግ ማለት ለምሳሌ ኢዝ ዘ እርዝ ዋርሚንግ አፕ ብላችሁ ብትጠይቁ መሬት ትሞቃለች ወይ ብላችሁ ብትጠይቁ፣ ስለዚህ ትሞቃለች ወይ አትሞቅም። ስለዚህ ነል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲስ ይወጣና ከዛ ላይ መሞቅ አለመሞቋን ቴስት አድርገን በተለያዩ ቴስቲንግ በመጠቀም ቴስት አድርገን እናውቃለን። ደን ዳዝ ኤ ኒው ሜዲኬሽን ሎወር ብለድ ፕሬሸር። አዲስ ሜዲኬሽን ማድረግ ምን የደም ግፊትን ይቀንሳሉ የሚለውን ማወቅ ብትፈልጉ ቴስት ማድረግ አለባችሁ። ለምሳሌ የሰውየውን ደም ወስዳችሁ ሊሆን ይችላል። ሳምፕሎችን በመውሰድ የብዙ ሰዎችን ቴስት በማድረግ ሊሆን ይችላል። እንደዛ አድርጋችሁ ቴስት ታደርጋላችሁ። ዘን ኢዝ ኤ ኒው ቲቺንግ ቴክኒክ ቤተር ዛን ኤ ትራዲሽናል ዋን ይለናል። እንዲሁም ደግሞ ዳዝ ኢት ቤልትስ ሪዱስ ዘ ሲቬሪቲ ኦፍ ኢንጀሪ። ስትቀመጡ መኪና ውስጥ ቀበቶ ማድረግ አደጋን ይቀንሳሉ ወይ?
And these types of question can be addressed through statistical hypothesis testing, which is a decision making process for evaluating claims about the population ማለት ነው። ስለዚህ በስታቲስቲካል ቴስት ላይ ስለ ፖፑሌሽኑ ዲሲሽን ለመስጠት እነኚህን ነገሮች መጀመሪያ ሳምፕሊንጋችሁ ልክ ነው ወይስ አይደለም የሚለውን ስታቲስቲካል ሃይፖቴሲስ ቴስቲንግ በማድረግ ቴስት ልታደርጉ ይገባል ማለት ነው። ይገባል። ስለዚህ ያንን ነገር ቴስት የምናደርገው ይሆናል ማለት ነው በዚህ ቪዲዮ። ሶ ዴር አር ትሪ ሜተድስ ዩዝድ ቱ ቴስት ሃይፖቴሲስ ይለናል። ሃይፖቴሲሳችንን ቴስት ለማድረግ ሶስት ሜተዶች አሉ። ሃይፖቴሲስ ማለት ምን ማለት ነው? መጀመሪያ ስትሉኝ ሃይፖቴሲስ ማለት አንድ ሰው የሚያስቀምጠው አይዲያ ወይም ደግሞ ስቴትመንት ማለት ነው። ስለዚህ ያ የተናገረው አይዲያ ትሩ ነው ወይስ ፎልስ ነው የሚባለውን ቴስት ለማድረግ ለማወቅ ሶስት መንገዶች አሉ። የመጀመሪያው ትራዲሽናል ሜተድ ነው። ሁለተኛው ፒ ቫሊዩ ሜተድ ነው። ሶስተኛው ደግሞ ኮንፊደንስ ኢንተርቫል ሜተድ ነው ማለት ነው። ትራዲሽናል ሜተድ የምንላቸው ዜድቲ እና ካይ ስኩዌር ናቸው። እነኚህን ትራዲሽናል ሜተድስ ናቸው። ፒ ቫሊዩ የራሱ የሆነ ፒ ቫሊዩ ቴስት ነው። ዘን ኮንፊደንስ ኢንተርቫል ደግሞ ኮንፊደንስ ኢንተርቫል የሚባል ቴስት አለ ማለት ነው። በኢንተርቫል ቻፕተር 6 ላይም አይተነዋል። አሁን ደግሞ ለቴስት እንጠቀመዋለን። ያኔ ኢስቲሜት ለማድረግ ነበር የምንጠቀመው ማለት ነው። ኦኬ ስቴፕስ ኢን ሃይፖቴሲስ ቴስቲንግ ትራዲሽናል ሜተድ ላይ ያሉ ስቴፖች ምን ምን ናቸው ስንል የመጀመሪያው ስቴፕ ሳይሆን ልታውቁ የሚገቧቸው ከዛ ፊት ልታውቁ የሚገቧቸው ቃላቶች ይኖራሉ። እነኛ ቃላቶች ምንድናቸው? ስታቲስቲካል ሃይፖቴሲስ ኢዝ ኮንጀክቸር አባውት ፖፑሌሽን ፓራሜትር ይለናል። ስለዚህ ስታቲስቲካል ሃይፖቴሲስ ማለት ምን ማለት ነው ሲለን ኢዝ ኮንጀክቸር አባውት የፖፑሌሽን ፓራሜትር። ስለ ፖፑሌሽን ፓራሜትሩ ኮንጀክቸር ነው። ኮንጀክቸር ምንድን ነው? ኮንጀክቸር ኢዝ አን አይዲያ ኦር ስቴትመንት ዛት ሜይ ቢ ትሩ ኦር ፎልስ በት ኢት ሃዝንት ቢን ፕሩቭን የት ማለት ነው። ስለዚህ ፕሩፍ ያላደረጋችሁት እውነት ይሁን ውሸት ፕሩፍ ያላደረጋችሁት አንድ ስቴትመንት ወይም ደግሞ አይዲያ which is conjecture ይባላል። ስለዚህ ስታቲስቲካል ሃይፖቴሲስ ማለት አይዲያ ነው፣ ስለ ፖፑሌሽን ፓራሜትሩ የሚሰጥ አይዲያ ነው ማለት ነው። ወይም ደግሞ ስለ አጠቃላይ ሳምፕል ወስደን ስለ አጠቃላይ ፖፑሌሽናችን የምናወራው አይዲያ which is statistical hypothesis. So the conjecture may or may not be ትሩ ሊሆን ይችላል ላይሆንም ይችላል ማለት ነው። ሁለተኛው ነን ሃይፖቴሲስ ምንድን ነው? በዚህ ውስጥ የምናየው ነን ሃይፖቴሲስ ማለት it is symbolized by H naught. It is a statistical hypothesis that states that there is no difference between parameter and a specific value or that there is no difference between two parameters የሚለን ነው ማለት ነው። እነኛ ቱ ፓራሜትሮች ምንና ምን ናቸው? ለምሳሌ ኤክስ ሚን ቢሆን አንደኛው፣ ስለዚህ ከፖፑሌሽን ሚው ጋር ይሄ ከሳምፕል የምናገኘው ሚን ነው፣ ይሄኛው ደግሞ አጠቃላይ ዘሆል ፖፑሌሽን ሚን ነው። ስለዚህ ሁለቱ ሚኖች ልዩነት የላቸውም። እኛ የሰራነው ነገር ልክ ነው። ስለዚህ የተገኘው ሳምፕል ሚን ከፖፑሌሽኑ ሚን ጋር ልዩነት አይፈጥርም። ስለዚህ ልክ ነው ብሎ የሚሄደው ኤች ኖት ወይም ደግሞ ነል ሃይፖቴሲስ ይባላል። ዘ ኦልተርኔቲቭ ሃይፖቴሲስ ደግሞ የሚለው ምንድን ነው? የዚህ ተቃራኒ ኖ፣ እኩል አይደለም። ይሄ ሰም የሆነ ዲፈረንስ ይኖራል በውስጣቸው። ምክንያቱም ሰዎች ነን እንሳሳታለን ብለን፣ ስለዚህ ስህተታችንን አምነን ሚናችን ሰም ዲቬት ያደርጋል ወይ በፖዘቲቭ ወይ በኔጌቲቭ ወይ በሁለቱም ወይ ብለን ኦልተርኔቲቭ የሆነ አማራጭ ስንወስድ ደግሞ which is alternative hypothesis is denoted by H1 ይሆናል። ስለዚህ H ኖት ካልን ከእንግዲህ ምንድን ነው? ነል ሃይፖቴሲስ ነው። H1 ከሆነ ደግሞ ኦልተርኔቲቭ ሃይፖቴሲስ ነው ማለት ነው። ኦልተርኔቲቭ ሃይፖቴሲስ ነው። The alternative hypothesis symbolized by H1 is a statistical hypothesis that states the existence of difference between a parameter and a specific value or states that there is a difference between two parameters. ማጥናት በፈለግነውና እኛ ባገኘነው ውጤት መካከል የሆነ ዲፈረንስ አለ ብለን የምንሄድ ከሆነ which is alternative hypothesis ይሆናል። So a medical researcher is interested in finding out whether a new medication will have any undesirable side effects የሚለው ማጥናት ፈለገ። ያ ማለት ሜዲኬሽን ማድረግ አንዲዛሬብል የሆነ ሳይድ ኢፌክት አለው ወይ፣ ጎንዮሻዊ ጥቃት አለው ወይ ብሎ ማጥናት ፈለገ። the researcher is particularly concerned with the pulse rate of the patients who take the medication and
will the pulse rate increase, decrease or remain unchanged after a patient takes the medication? ስለዚህ ይሄ ፐልስ ሬቱ የፐልስ ሬታችን የታመሙ ሰዎች ማለት ነው ሜዲኬሽን ካገኙ በኋላ እንዴት ነው የሚሆነው? ያንን ላይ ማጥናት ፈለገ። ያ ማለት ከታከሙ በኋላ ይጨምራል፣ ይቀንሳል ወይስ አንቼንጅድ ይሆናል ብሎ ማጥናት ፈለገ ማለት ነው። ስለዚህ ከጨመረ ከቀነሰ ወይም አንቼንጅድ ከሆነ ምንድን ነው የሚሆነው ውሳኔያችን የሚለውን እንመጣለን። ስለዚህ ዘ ሪሰርቸር ኖ ዛ the mean pulse rate for the population under study is 82 beats per minute ማለት ነው። ስለዚህ የልብ ምታችን አንደር ኖርማል የፖፑሌሽን ስተዲው ላይ የተወሰደው 82 ተብሎ ነው በደቂቃ ውስጥ ማለት ነው። ስለዚህ 82 ፐልስ ሬት ፐር ሚኒት ይመታል ብለን ኖርማል ፖፑሌሽን ላይ ሚኑ አማካዩ እንደዛ ነው። ሶ ያ ነገር ከዚህ ይበልጣል ከዚህ ያንሳል ወይስ እዚሁ 82 ላይ ይሆናል የሚለውን ማወቅ ፈለገ ሪሰርቸሩ ነው የሚለን። ሶ the hypothesis for this situations are የመጀመሪያው ኤች ኖት ሚው ኢዝ ኢኳልስ ቱ 82 which means ምንድን ነው ልዩነት የለውም። ኖ እኛ ምንም ብናጠና ሜዲሴሽን ወሰዱም አልወሰዱም ዘሴም ነው የሚሆነው። ኖ ዲፈረንስ ያለን ኤች ኖት ወይም ደግሞ ነል ሃይፖቴሲሳችን ሚው ኢዝ ኢኳልስ ቱ 82 ብሎን ይሄዳል ማለት ነው። ይሄ ምንድን ነው ነል ሃይፖቴሲስ there is no difference between the two ፓራሜትርስ ማለት ነው። ኦኬ ሶ ይሄን ካለ ኖ ኤች ዋን ምን ልንል ነው ማለት ነው። ኤች ዋን ኦልተርኔቲቭ ሃይፖቴሲስ ስተት ሊኖር ይችላል። there is difference between two parameters so mu differ from 82 ሊሆን ይችላል የሚለውን ነገረን ማለት ነው ኤች ዋን። ስለዚህ አሁን ይህን ምንድን ነው የምናደርገው? ቴስት ነው የምናደርገው። ይህን ቴስት ለማድረግ ቱ ቴልድ ቴስት አለ፣ ቱ ቴልድ እና ዋን ቴልድ ቴስት አለ። ዋን ቴልድ ቴስት በግራና በቀኝ ቱ ዘ ሌፍት እና ቱ ዘ ራይት አለው ራይት አለ። ስለዚህ ዋን ቴልድ ቴስት ከሆነ ግሬተር ዛን ኦር ለስ ዛን ነው። ስለዚህ ወይ ከሌፍት በኩል ነው ወይ ቱ ዘ ራይት ነው። ቱ ቴልድ ከሆነ ግን ቦት ሳይድስ ነው ቱ ዘ ሌፍት ኤንድ ቱ ዘ ራይት አት ዘ ሴም ታይም ማለት ነው። ስለዚህ አሁን እዚህ ጋር ሚው ኢዝ ኢኳልስ ቱ 82 አለ አይደለ? ሚው ዲፈር ፍሮም 82 ማለት ግሬተር ዛን 82 ሊሆን ይችላል ለዛን 82 ሊሆን ይችላል። ስለዚህ ምንድነው ማለት ነው ቱ ቴልድ ቴስት ነው ማለት ነው። ወይ ከላይ ወይ ከታይ ከ82 ብቻ የተለየ ከሆነ this is called two tailed test ወይም ደግሞ two tailed hypothesis ቴስት በመባል ይታወቃል። the chemist invents an additive to increase the life of an automobile battery. the mean lifetime of the automobile battery without the additive is 36 months አለ። ስለዚህ ኬሚስቶች የሆነ የባትሪውን ላይፍ የአውቶሞቢል ባትሪ ላይፍ የሚያራዝም የሆነ ኢንቨንት አድርጉ ወይም ደግሞ ፈጠሩ እንበል። ደን ኖርማሊ ግን ሚን ኦፍ ላይፉ እስካሁን ድረስ ስንት ነበረ? ዊዛውት አዲቲቭ እነኛ የፈጠሩት ነገር ሳይጨመር 36 መንዝስ ነበር አንድ ባትሪ እድሜው ማለት ነው እድሜው። ሶ የዛ የባትሪ እድሜ 36 መንዝ ከሆነ ስለዚህ አሁን እኛ ቴስት ማድረግ የፈለግነው ኬሚስቶቹ የፈጠሩት ከ36 ያነሰ ነው አቨሬጁን የሚያደርገው ወይንስ ደግሞ የሚበልጥ ነው የሚያደርገው? እነሱ ምንድነው ኢንክሪዝ የሚያደርግ ነው የሰሩት። ስለዚህ ኢንክሪዝ ያደርገዋል which is greater than 36 ያደርገዋል ወይ ብለን እንሄዳለን ማለት ነው። ሶ ኤች ኖታችን ምንድነው? ኖ ምንም ነገር አይጨምርም። ኬሚስቶች የፈጠሩት ምንም ነገር አይጨምርም። ስለዚህ ሚዋችን 36 ነው የሚሆነው። ሚውዝ ኢኳልስ 36 አለ። ደን ኤች ዋን ግን ኖ ኬሚስቶች የፈጠሩት ነገር የባትሪውን ወይም ደግሞ የአውቶሞቢል ባትሪ ላይፍን ያራዝመዋል አሉ። ስለዚህ ግሬተር ዛን 36 ሚኒት እንትን መንዝ እንዲቆይ ያደርገዋል አሉ ማለት ነው። ስለዚህ ይሄ ምንድን ነው? ዋን ቴልድ ቴስት ነው። ዋን ቴልድ ሆኖ ቱ ዘ ራይት ቴልድ ነው ማለት ነው። ራይት ቴልድ ሃይፖቴሲስ ቴስት ይባላል ግሬተር ዛን ሲሆን ማለት ነው። ግሬተር ኦር ኢኳል ቱም ሊሆን ይችላል ግን ነል ሃይፖቴሲሱ የተነሳበት ስለሚለይ ነው። አሁን ኢኳል ቱ ብሎ ስለተነሳ ስለዚህ ግሬተር ዛን ነው መሆን ያለበት። ሌላው ኮንትራክተር ዊሽ ቱ ሎወር ሂቲንግ ቢልስ ባይ ዩዚንግ ስፔሻል ታይፕ ኦፍ ኢንሱሌሽን ኢን ሃውስ። ስለዚህ ኮንትራክተሩ ምንድነው ሂቲንግ ቢሉን ሎወር ማድረግ ፈለገ፣ መቀነስ ፈለገ። ምን አድርጎ? ኢዞሌሽንን በመጠቀም ስፔሻል ታይፕ ኦፍ ኢዞሌሽንን በመጠቀም። ሶ ኢፍ ዘ አቨሬጅ ኦፍ ዘ መንዝ ሂቲንግ ቢልስ ኢዝ $78 her hypothesis about heating cost with the use of the insulation are ይለናል። ስለዚህ
እስካሁን ኢንሱሌሽን ሳይጠቀም በፊት ያለው አቨሬጁ $78 ነበረ ለመንዝሊ ሂቲንግ ቢል ማለት ነው የሚከፍለው። ነገር ግን የተለያዩ አዲስ ስፔሻል ኢንሱሌሽን ተጠቅሞ ኮስቱን ሎወር ማድረግ ፈለገ። ሶ ያንን ኮስት ሎወር ማድረግ ማለት ለዛን 78 የመሆን ፕሮባቢሊቲ አለው ወይ አዲስ ኢንሱሌሽን ወይም ደግሞ ስፔሻል የሆነ ኢንሱሌሽን ቢፈጠር የማነስ ፕሮባቢሊቲ አለው ወይ የሚለውን ቴስት እናደርጋለን። ስለዚህ ሃይፖቴሲስ ፎር ዚስ ሲቹዌሽን አር ይሄ ምንድን ነው ኤች ኖትና ኤች ዋንን መለየት ባጭሩ ምን ተብሎ ይጠበቃል? ስቴት በነል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲስ ስትባሉ ልክ ሃይፖቴሲስ ፎር ዚስ ሲቹዌሽን አር የሚለው ይሄ ኤች ኖት ኢዝ ኢኳልስ ቱ ሚው ኢዝ ኢኳልስ ቱ $78 ኤንድ ኤች ዋን ለዛን $78 የሚለው ይሄ ስቴት ዘነል ኤንድ ኦልተርኔቲቭ ሃይፖቴሲሱን ስቴት አደረግን ወይም ደግሞ ለየን ማለት ነው። ዘን ከለየን በኋላ ወደ ቴስት ነው የምንገባው። ነገር ግን ይሄ ምንድነው ሌፍት ቴልድ ሃይፖቴሲስ ቴስት ነው። ቴስት ለማድረግ ሌሎች ጊቭን ያስፈልጋሉ። ስለዚህ አሁን ምን አየን? እንዳጠቃላይ ራይት ቴልድ አየን፣ ሌፍት ቴልድ አየን፣ ቱ ቴልድ ቴስትን አየን ማለት ነው። ሉክ በደንብ ተመልከቱ። 3 አይነት ቴስት ነው ያለው ማለት ነው። ሶ ሌላው የምናየው ቃላት እዚህ ላይ ልታውቁ የሚገባው ክሌምን ነው። ክሌም ማለት ምን ማለት ነው ስትሉኝ ኢት ኢዝ ዘ ስቴትመንት ዩ ዋንት ቱ ቴስት ማለት ነው። ቴስት ማድረግ የፈለጋችሁት ስቴትመንት which is ክሌም ይባላል። when a researcher conducts a study he or she is generally looking for evidence to support a claim። ስለዚህ ቴስት ማድረግ የፈለጋችሁት ስቴትመንት አለ። ያንን ስቴትመንት ወይም ደግሞ ክሌሙን ሰፖርት ለማድረግ ምን ያስፈልገዋል? ኤቪደንስ ያስፈልገዋል። therefore the claim should be stated as the alternative hypothesis or research hypothesis ተብሎ ይጠራል። ይሄ ክሌም ምን በመባል ይታወቃል? ኦልተርኔቲቭ ሃይፖቴሲስ ወይም ደግሞ ሪሰርች ሃይፖቴሲስ። ያንን ሃይፖቴሲስ ልክ ነው አይደለም ብሎ ቴስት ማድረግ ስለሚፈልግ ያ ኤቪደንስ የሚሆነው ኦልተርኔቲቭ ሃይፖቴሲሱ ወይም ደግሞ ሪሰርች ሃይፖቴሲሱ ነው ማለት ነው። ኦኬ then a claim through can be stated as either the null hypothesis or the alternative hypothesis። ክሌሙን ቴስት ስናረግ ወይም ደግሞ ስቴት ስናረግ ወይ ነል ሃይፖቴሲስን ልንጠቀም እንችላለን ወይም ደግሞ ኦልተርኔቲቭ ሃይፖቴሲስን ልንጠቀም እንችላለን። however the statistical evidence can only support the claim if it is the alternative hypothesis ማለት ነው። ስታስቲካል ኤቪደንሳችን ግን ኦንሊ ሰፖርት የሚያደርገው ክሌሙ ምን ከሆነ ነው? ኦልተርኔቲቭ ሃይፖቴሲስ ብቻ ከሆነ ነው። ስታስቲካል ኤቪደንስ ካን ቢ ዩዝድ ቱ ሪጀክት ዘ ክሌም ኢፍ ዘ ክሌም ኢዝ ዘ ነል ሃይፖቴሲስ። ያ ማለት ያ ያቀረብነው ኤቪደንስ የሚያረጋግጠው ኦልተርኔቲቭ ሃይፖቴሲሳችንን ካረጋገጠልን ሰፖርት ያደርገዋል ማለት ነው። ክሌሙን ሰፖርት ያደርገዋል ስታስቲካል ኤቪደንሱ። ነገር ግን ስታስቲካል ኤቪደንሱ ሪጀክት ካረገው ክሌሙን ወይም ደግሞ ክሌሙ የሚለውን ነገር ፕሩቭ ካላረገልን ፎልስ ሆኖ ካገኘ ነው ማን ነው የሚደግፈው? ነል ሃይፖቴሲሱን ነው የሚደግፈው። ያ ማለት የኛ ኦልተርኔቲቭ ሃይፖቴሲስ ፎልስ ይሆናል ማለት ነው በተዘዋዋሪ። ኦኬ ዚስ ፋክትስ አር ኢምፖርታንት ዌን ዩ አር ስቴቲንግ the conclusion of statistical studies ማለት ነው። አንድ ጥናትና አጥንታችሁ ቴስት አድርጋችሁ ኮንክሉዥን ለመፍጠር ይሄ ስታቲስቲካል ወይም ደግሞ ክሌማችን ስታቲስቲካል ኤቪደንሳችን ጠቃሚ ነገር ነው ነው የሚለን። ሶ ሃይፖቴሲስ ቴስቲንግ የምንለው ምንድን ነው? አፍተር ስቴቲንግ ዘ ሃይፖቴሲስ ዘ ሪሰርቸርስ ኔክስት ስቴፕ ኢዝ ቱ ዲዛይን ዘ ስተዲ። ስለዚህ ምንድን ነው አሁን ኦልተርኔቲቭ ሃይፖቴሲስ እና ነል ሃይፖቴሲሱን ስቴት አደረግን አወጣን። ስቴት ካደረግን በኋላ ሁለተኛው ስራችን ምንድን ነው? ሪሰርቸሩ ሁለተኛ ስራ ዲዛይን ማድረግ ነው። ምኑን? ጥናቱን። ሶ ዘ ሪሰርቸር ሴሌክት ዘ ኮሬክት ስታስቲካል ቴስቶችን ይፈልጋል። ያ ማለት በማንኛው ቴስት ነው? በቲ ነው? በዜድ ነው? በካይ ነው? በኤፍ ነው? ወይንስ በኮንፊደንስ ኢንተርቫል ነው ቴስት ማድረገው የሚለውን ክሌሙን ካወጣ በኋላ ምን ያደርጋል ማለት ነው? ኮሬክት ስታስቲካል ቴስቶችን ያወጣል። ዘን ቹዚንግ አን አፕሮፕሪየት ሌቭል ኦፍ ሲግኒፊካንስ፣ ሌቭል ኦፍ ሲግኒፊካንስን ይመርጣል። ሌቭል ኦፍ ሲግኒፊካንስ ማለት ምን ማለት ነው? ዊች ኢዝ ታይፕ ዋን ኢረርን የምንሰራበት ፕሮባቢሊቲ ወይም ደግሞ አልፋ ማለት ነው። ዊች ኢዝ ዘ ፕሮባቢሊቲ ኦፍ ታይፕ ዋን ኢረር ማለት ነው። ታይፕ ዋን ኢረር ታይፕ ዋን ኢረርን የመስራት ፕሮባቢሊቲ ዊች ኢዝ ሌቭል ኦፍ ሲግኒፊካንሳችን አልፋችን ነው። ታይፕ ቱ ኢረርን ከሆነ ደግሞ ቤታችን ነው። ታይፕ ቱ ኢረር ከሆነ ደግሞ ቤታ ታይፕ ቱ ኢረርን የመስራት። ታይፕ ዋን ኢረር ማለት ምን ማለት ነው? ወደፊት እናየዋለን። ኦፍ ኮርስ ግን ምን መሰላችሁ ነል ሃይፖቴሲሱ ትሩ ሆኖ እኛ ሪጀክት የምናደርገው ከሆነ which is type 1 ኤረር ይባላል ማለት ነው። ታይፕ 1 ኤረር ይባላል። ኦኬ
ስለዚህ ምንድነው ሌቭል ኦፍ ሲግኒፊካንስን እንመርጣለን ኤንድ ፎርሙሌት ኤ ፕላን ፎር ኮንዳክቲንግ ዘ ስተዲ ማለት ነው። ስለዚህ ስተዲውን ጥናቱን ለማካሄድ ፕላን እናደርግና ጥናታችንን እናካሄድለን ማለት ነው። ሶ ሌላው የምታውቁ የሚገባው እዚህ ጋር ስለ ስታስቲካል ቴስት ነው። ስታስቲካል ቴስት ማለት ነው ኢት ኢዝ ዩዝድ ቱ ዘ ዳታ ኦብቴንድ ፍሮም ኤ ሳምፕል ቱ ሜክ አ ዲሲሽን አባውት ዌዘር ዘ ነል ሃይፖቴሲስ ሹድ ቢ ሪጀክትድ ኦር ዳዝንት ሪጀክት ማለት ነው። ስለዚህ ስታስቲካል ቴስት ማለት ዳታውን ከምናገኝበት ወይም ደግሞ ዳታውን ተጠቅመን ለሳምፕሉ ማለት ነው ከሳምፕሉ የምናገኘውን ነገር ስለዚህ ከሳምፕሉ ያገኘነውን ዳታ ተጠቅመን ስለ ነል ሃይፖቴሲሱ ሪጀክት ይደረግ ወይስ አይደረግ የሚለውን ቴስት ለማድረግ የምንጠቀምበት which is ስታስቲካል ቴስት በመባል ይጠራል። ኦኬ ዘ ኑመሪካል ቫልዩ ኦብቴንድ ፍሮም ስታስቲካል ቴስት አድርገን ያገኘነው ቁጥር ምን ይባላል? ቴስት ቫልዩ ይባላል። ቴስት ቫልዩ። ስለዚህ ስታስቲካል ቴስት ለምሳሌ ዜድን ብትጠቀሙ ዜድን ተጠቅማችሁ የምታገኙት ቫልዩ ከዜድ ጋር ካልኩሌትድ አድርጋችሁ ካልኩሌትድ ቫልዩ ቴስት ቫልዩ ወይም ደግሞ ካልኩሌትድ ቫልዩ በመባል ይጠራል። ኢን ዘ ሃይፖቴሲስ ቴስቲንግ ሲቹዌሽን ዜር አር ፎር ፖሲብል አውትካምስ፣ አራት ፖሲብል አውትካሞች ልታገኙ ትችላላችሁ። ያ ማለት ወይ ነል ሃይፖቴሲሱን ሪጀክት ማድረግ ወይ አክሴፕት ማድረግ ወይ ኦልተርኔቲቭ ሃይፖቴሲሱን ሪጀክት ማድረግ ወይ አክሴፕት ማድረግ ማለት ነው። ሁለቱን ሃይፖቴሲስ አክሴፕት እና ሪጀክት አራት እንትን ይሆናል። ኢን ሪያሊቲ ዘ ነል ሃይፖቴሲስ ሜይ ኦር ሜይ ኖት ቢ ትሩ። ሪያሊቲ ላይ ነል ሃይፖቴሲሳችን ትሩ ውሸትም ወይም ደግሞ እውነትም ሊሆን ይችላል። and a decision is made to reject or not to reject it on the basis of the data obtained from a sample ማለት ነው። እኛ ግን ዲሲሽን ውሳኔያችንን የምናካሄደው ከሳምፕሉ ባገኘኑ ዳታ መሰረት ወይ ሪጀክት ነው የምናደርገው ወይ ደግሞ ዶኖት ሪጀክት ነው የምናደርገው ማንን? ነል ሃይፖቴሲሱን ማለት ነው። ሶ ስለዚህ ታይፕ ዋን ኢረር ማለት ኦከርስ ኢፍ ዋን ሪጀክትስ ዘ ነል ሃይፖቴሲስ ወን ኢት ኢዝ ትሩ ማለት ነው። ስለዚህ ነል ሃይፖቴሲሱ ትሩ ሆኖ የእንትኑን ነል ሃይፖቴሲሱ ትሩ ሆኖ እኛ ግን ሪጀክት ካረግ ነው ዊች ኢዝ ኮልድ ታይፕ ዋን ኢረር ይባላል። ታይፕ ዋን ኢረር ይባላል። ሶ በደንብ ያዙ። ነል ሃይፖቴሲሱ ትሩ ሆኖ ሪጀክት ካረግ ነው ታይፕ ዋን ኢረር ነው። በተገላቢጦሹ ደግሞ ነል ሃይፖቴሲሱ ፎልስ ሆኖ እኛ ግን ዳዝንት ሪጀክት ካረግነው ወይም ደግሞ አክሴፕት ካረግነው ያ ማለት ካልጣል ነው ሪጀክት ካላረግ ነው which is ታይፕ ቱ ኢረር ይባላል። የላይኛውን በአልፋ የታችኛውን በቤታ መወከል ትችላላችሁ። ሌስ ሜክ ክሊር ቴብል ላይ ክሊር ብናደርገው ኤች ኖትን ሪጀክት ስታደርጉት መቼ ኤች ኖት ትሩ ሆኖ ሪጀክት ካረጋችሁት it is ኢረር ታይፕ ዋን ኢረር ይሆናል ማለት ነው። ፎልስ ሆኖ ሪጀክት ካረጋችሁት ግን ዛት ኢዝ ዘ ኮሬክት ዲሲሽን ዛት ዊ ዱ ማለት ነው። ስለዚህ መስራት ያለባችሁ ትክክለኛው ዲሲሽን ነው። ዱ ኖት ሪጀክት ኤች ኖት ላይ ደግሞ ኤች ኖት ትሩ ሆኖ ዱ ኖት ሪጀክት ካረጋችሁት ዛት ኢዝ ዘ ኮሬክት ዲሲሽን ነው ዛት ዊ ዋንት ቱ ዱ ማለት ነው። ልንሰራው የምንፈልገው ነገር ነው። ፎልስ ሆኖ ግን ዱ ኖት ሪጀክት ካላረግን ወይም ደግሞ ሪጀክት ካላረግን ዊች ኦከርስ ታይፕ ቱ ኤረር ማለት ነው። ታይፕ ቱ ኤረር ይፈጠራል። በጣም እያሰባችሁበት። ኦኬ ሌላው ዘ ሌቭል ኦፍ ሲግኒፊካንስ ቅድም ምንድን ነው ብላችሁኛል። ሶ ብያችሁ ነበረ ኢት ኢዝ ዘ ማክሲመም ፕሮባቢሊቲ ኦፍ ኮሚቲንግ ኤ ታይፕ ዋን ኤረር ማለት ነው። ታይፕ ዋን ኤረር የመስራት ፕሮባቢሊቲ ዚስ ፕሮባቢሊቲ ኢዝ ሲምቦላይዝድ ባይ አልፋ ዛት ኢዝ ፕሮባቢሊቲ ኦፍ ታይፕ ዋን ኤረር ማለት ነው። ታይፕ ዋን ኤረር ዊች ኢዝ አልፋ ብለን እንጠራዋለን። ስለዚህ ሌቭል ኦፍ ሲግኒፊካንሳችን ከእንግዲህ በኋላ የምንጠቀማቸው ቃላቶች ስለሆኑ ነው እንደዚህ ዴፊኔሽናቸውን በደንብ የምነግራቸው። ላይክዋይዝ ፕሮባቢሊቲ ኦፍ ታይፕ ቱ ኤረር ከሆነ ደግሞ ማን ነው ብያችኋለሁ? ቤታ ማለት ነው። ቤታ። ስለዚህ ታይፕ ቱ ኤረር ከሆነ ደግሞ ቤታ። ሶ ሃይፖቴሲስ ቴስቲንግ ላይ ስንሄድ ታይፒካል ሲግኒፊካንስ ሌቭል አር 0.1 0.5 0.1 ያ ማለት እንትን 0.01 ያ ማለት 10% 5% እንዲሁም ደግሞ 1%። በአብዛኛው አልፋ ወይም ደግሞ ታይፕ ዋን ኤረር ፕሮባቢሊቲያችን 10% ወይ 5% ወይ 1% ነው ሊሰጠን የሚችለው አብዛይ ጊዜ ማለት ነው። ነገር ግን ከዚያ ውጭም ልትሰጡ ትችላላችሁ። እሱን ይሄ ግዴታ አይደለም ማለት ነው። ፎር ኤግዛምፕል ዌን አልፋ ኢዝ ኢኳልስ ቱ 0.1 ዜር ኢዝ ኤ 10% ቻንስ ፎር ሪጀክቲንግ ኤ ትሩ ነል ሃይፖቴሲስ። ያ ማለት አልፋ 0.1 ሆነች ማለት 10% ቻንስ አለን ምን የማድረግ ትሩ ነል ሃይፖቴሲስን ሪጀክት የማድረግ ምክንያቱም አልፋ ምንድናት? ታይፕ ዋን ኤረር የመስራት ፕሮባቢሊቲ። ስለዚህ 0.1 ፕሮባቢሊቲ ነው። ፕሮባቢሊቲያችን 0.1 ነው። ምን የማድረግ ፕሮባቢሊቲያችን? ትሩ የሆነውን ነል ሃይፖቴሲሳችን
ሪጀክት የምናደርግበት ፕሮባቢሊቲ ማለት ነው። አክሴፕት ማድረግ ሲገባን እኛ ሪጀክት የምናደርግበት ፕሮባቢሊቲ 0.1 ነው ማለት ነው። ኦኬ ሌላው ልታውቁ የሚገባው ክሪቲካል ቫልዩ ነው። ክሪቲካል ቫልዩ ማለት ኢት ኢዝ ዱ ቱ ሰፓሬት ዘ ክሪቲካል ሪጅንስ ፍሮም ዘ ነን ክሪቲካል ሪጅን። ክሪቲካል ሪጅን እና ነን ክሪቲካል ሪጅን የምንላቸው አሉ። እነሱን በክሪቲካል ሪጅን እና በነን ክሪቲካል ሪጅን መካከል ያለውን ሰፓሬት ለማድረግ ድንበር ሆና የምታገለግለን which is critical value that founds from each table ማለት ነው። ከቴብል ላይ ነው የሚገኙት። እሱን በደንብ እናየዋለን። ሶ ክሪቲካል ወይም ደግሞ ሪጀክሽን ሪጅን በመባል ይታወቃል። ክሪቲካል ሪጅን። ነን ክሪቲካል ሪጅን ደግሞ ነን ሪጀክሽን ሪጅን ወይም ደግሞ ነን ሪጀክሽን ኤሪያ በመባል ይታወቃል። ክሪቲካል ወይም ደግሞ ሪጀክሽን ሪጅን ማለት it is the range of values of the test value that indicates that there is a significant difference and that the null hypothesis should be rejected ማለት ነው። ስለዚህ it is the area that contains the null hypothesis should be rejected የሚደረግበት null hypothesis ሪጀክት የሚደረግበትን ኤሪያ የሚይዝ ነው። ስለዚህ range of value of the test value that indicates there is a significant difference መኖራቸውን እርግጠኛ የምንሆንበት ወይም ደግሞ ነል ኦልተርኔቲቭ ሃይፖቴሲሱ ትሩ የሚሆንበት ኤሪያ which is critical ወይም ደግሞ ሪጀክሽን ሪጅን በመባል ይጠራል ማለት ነው። በመባል ይጠራል። ሁለተኛው ነን ክሪቲካል ወይም ደግሞ ነን ሪጀክሽን ሪጅን የምንለው it is the range of values of the test value that indicates that the difference was probably due to chance and that the null hypothesis would not be rejected። ይሄ ደግሞ ነን ክሪቲካል ወይም ደግሞ ነን ሪጀክሽን ሪጅን የሚባለው ምንድነው? ነል ሃይፖቴሲሳችን ሪጀክት የማይደረግበት ያ ማለት አክሴፕት የሚደረግበት ማለት ነው አይደለ? ዱ ኖት ሪጀክት ማለት ሪጀክት አልተደረገ ማለት አክሴፕት አደረግነው ማለት ነው። ስለዚህ ነል ሃይፖቴሲሱ አክሴፕት የሚደረግበት ኤሪያ ሪጀክትም ካደረግነው እንኳን በምንድነው? ባይ ቻንስ ወይም ደግሞ ትሩ ሆኖ እኛ ሪጀክት አደረግነው ማለት ነው። ስለዚህ ታይፕ ዋን ኤረር በመስራት ሊሆን ይችላል ሪጀክት የምናደርገው ከዚህ ኤሪያ ላይ። ስለዚህ ነን ክሪቲካል ወይም ደግሞ ነን ሪጀክሽን ሪጅን ማለት ነል ሃይፖቴሲስ ሪጀክት የማይደረግበት ሪጀክት ከተደረገም እንኳን ባይ ቻንስ ነው ወይም ደግሞ ታይፕ ዋን ኤረርን ሰርተን ነው። ስለዚህ ዲፈረንስ ቢትዊን ቱ ፓራሜትር የሌለበት ኤሪያ ማለት ነው። አይ ቲንክ እንደገባችሁ ገምታለሁ ማለት ገብቷችኋል ብዬ አስባለሁ። ሶ finding the critical value for alpha is equals to 0.01 right tilt test። ስለዚህ አሁን ሪጀክሽን ኤሪያን ለየን። ሪጀክሽን ኤሪያን እንዴት እንለያለን? ማለት ሪጀክት የሚደረግ ምንድነው? ዱ ኖት ሪጀክት የሚደረግ ምንድነው? እንዴት እንለያለን? በምን ሰፓሬት እናደርጋቸዋለን? በክሪቲካል ቫልዩ። ስለዚህ ክሪቲካል ቫልዩን እንዴት እናገኛለን? ክሪቲካል ቫልዩን የምናገኘው እያንዳንዱ ቴብል ሲሰጠን የየራሱ የሆነ ፕሮፐርቲ ያለው እሱን ቀስ በቀስ የምናይ ይሆናል። ስለዚህ ክሪቲካል ቫልዩ ማለት ሁለቱን ሪጀክሽን ኤሪያ እና ነን ሪጀክሽን ኤሪያን የሚለይልን ከሆነ which means for alpha is equals to 0.01 ራይት ቴልድ ቴስት ነው ማለት ቱ ዘ ራይት ብቻ ነው ማለት ነው ቴስታችን። ስለዚህ አልፋ 0.01ን እንዴት ታረጋላችሁ? እዚህ ጋር እንደሚታያችሁ ማለት ነው ምንድነው እዚህ ጋር እንደምታዩት ዜድ ቴብል ቫልዩ አለ፣ ዜድ አለ እዚህ ጋር። ስለዚህ ፋይንድ ዚስ ኤሪያ ቴብል አስ ሾውን ነው የሚለው። ስለዚህ አልፋ 0.01 ማለት ሄዳችሁ ታያላችሁ። አልፋ 0.01 ማለት ወይም ደግሞ አልፋ 0.01 ቱ ዘ ራይት ሆነ ማለት 1 ማይነስ አልፋ ስታረጉት የምታገኙ ፕሮባቢሊቲ 0.9900 ነው ማለት ነው። ስለዚህ ይሄ 1 ማይነስ አልፋው ስህተት የማንሰራው 99% ነው። 99%። ስለዚህ 0.99 ፕሮባቢሊቲን ሄዳችሁ ቴብል ላይ ብታነቡ አንድ ክሪቲካል ሪጅኑን ታገኛላችሁ። ስለዚህ እዚህ ጋር ያለው የዜድ ቫልዩ ክሪቲካል ቫልዩ ይባላል ማለት ነው። ክሪቲካል ቫልዩ ከቴብል የሚገኝ ነው አልኳችሁ አይደለ? ስለዚህ ከቴብል የሚገኝ ክሪቲካል ቫልዩ ዲስ ዋን ማለት ነው። ኦኬ ስለዚህ በዚህ መልኩ ሄዳችሁ ማየት ትችላላችሁ። ሌሎችን ስለማይላችሁ አሁን በኤግዛምፕል ያሉትን ስለምናይ ይሄንን ዝም ብዬ አልፈዋለሁ ማለት ነው። ኦኬ ስለዚህ ቴብል ላይ እዚህ ጋር ምንድነው የምታዩት? መጀመሪያ ሄዳችሁ ዜድ ቫልዩ በዚህ ጋር ተቀምጦላችኋል። ዘን እዚህ ጋር ምንድነው በዚህ ጋር ቁጥር ተቀምጦላችኋል። ያ ማለት 0.00 ጀምሮ እስከ
2 ነጥብ ምናምን ሰምቲንግ ድረስ በፖዘቲቭ በኔጌቲቭም ተቀምጠዋል። ስለዚህ ለምሳሌ 0.0 0.1 0.2 0.3 2.1 እያለ 2.4 ድረስ ተቀምጧል አይደለ? ደን ከዚህ ደግሞ 0.00 0.001 ስለዚህ አሁን ለምሳሌ ይችኛዋን ውሰዱ። እኛ የፈለግነው ምንድነው 2.3 እና 0.003 ነው። እንዴት ነው የምታገጣጥሟቸው? ያ ማለት 2.3 ፕላስ 0.03 ስንት ነው የሚመጣው? እዚህ ጋር ያለውን ታነቡና ከዚያ በኋላ ከዚህ ጋር ያለውን ትደምሩታላችሁ። ስለዚህ ይሄ ስንት ነው የሚመጣው? 2.33 ማለት ነው። ስለዚህ ይሄ ክሪቲካል ሪጅን ወይም ደግሞ ክሪቲካል ቫልዩ 2.33 ነው ማለት ነው። ልክ ሄዳችሁም ስታነቡ ይሄ አልፋ 0.01 የተሰጣችሁ ቱ ዘ ራይት ስለሆነ ከአንድ ላይ አልፋን ትቀንሱና ፕሮባቢሊቲውን ሄዳችሁ ታያላችሁ። ምክንያቱም ቱ ዘ ራይት መጨረሻ ላይ ስለሆነ የተሰጣችሁ እዚህ ጋር ስለሆነ ከዚህ ያለውን ቫልዩ አውቃችሁ የዚህን ቫልዩ ነው ክሪቲካል ቫልዩ ይሄን ሁሉ ፕሮባቢሊቲ ከመጣ በኋላ ይሄ ሁሉ ኤሪያው እዚች ጋር ፖይንቷ ክሪቲካል ቫልዩ ለማግኘት ነው እንጂ ከዚህ ወዲያ ያለችው ነው 0.01። ስለዚህ እኛ ከዚህ ወዲያ ያለችውን አይደለም ቱ ዘ ራይት ስንባል የምንፈልገው። ስለዚህ ይሄ ሪጀክሽን ሪጅን ነው። ስለዚህ በዚህ መካከል ያለው ምን ያህል ነው እዚህ ጋር ያለችውን ቫልዩ ለማወቅ ለምሳሌ ዜድ እዚህ ጋር ለማወቅ እዚህ ጋር ያለውን ቫልዩ ነው የምናየው። ስለዚህ ከዚህ በኋላ ነው እዚህ ጋር ያለውን ለማወቅ ደግሞ ዜድ ከዚህ በኋላ ያለውን ነው። እዚህ ጋርም ስለተጠየቅን አሁን ከዚህ በኋላ ያለውን በሙሉ ስለምናውቅ ስለዚህ 1 ማይነስ አልፋ አድርጋችሁ ሄዳችሁ ስትነቡ 0.9901 ታገኛላችሁ። የዚህ ፕሮባቢሊቲ ደግሞ ክሪቲካል ቫልዩ 2.33 ነው የሚለን። ተግባባን? ኦኬ። ስለዚህ ዜድ ስትታይ 2.33 ፎር አልፋ 0.01 ራይት ቴልድ ቴስት ነው የሚለን። ኦኬ ሌላው ፋይንድ ዘ ክሪቲካል ቫልዩ ፎር አልፋ 0.01 ቱ ዘ ሌፍት ቴልድ ቴስት። አሁንስ ቱ ዘ ሌፍት ቴልድ፣ ስለዚህ ክሪቲካል ሪጅን ዜድ እዚህ ጋር ነው ያለችው። ስለዚህ ዜድ ከዚህ በኋላ ያለችው ነው። አሁን ቱ ቴልድ እንትን ሌፍት ቴልድ ስለሆነ ከ1 ማይነስ አልፋ ማድረግ አያስፈልግም። ቀጥታ አልፋን ይዛችሁ ሄዳችሁ ቱ ዘ ሌፍት ከሆነ የተባላችሁት አልፋን ሄዳችሁ ቀጥታ ስታነቡት የምታገኙት ነው ማለት ነው። ስለዚህ ቀጥታ ሄዳችሁ ስታነቡት ኔጌቲቭ 2.33 ነው። ቱ ዘ ሌፍት ምንጊዜም ኔጌቲቭ ቁጥር ነው የሚመጣው ቱ ዘ ሌፍት ስትባሉ ማለት ነው። ቱ ዘ ራይት ከሆነ ግን አብዛኛውን ጊዜ ፖዘቲቭ ሙሉ ጊዜ ፖዘቲቭ ነው ማለት ነው። ኦኬ ስለዚህ ቱ ዘ ሌፍት አሁንም ኔጌቲቭ 2.33። ሌላው አንድ ኮንሰፕት የምትይዙልኝ የዜድ ቫሊዩን ሄዳችሁ ስታዩ 0.01 በፖዘቲቭ እና በኔጌቲቭ ሄዳችሁ ስታዩ እንትን ቱ ዘ ሌፍት እና ቱ ዘ ራይት ሄዳችሁ ስታዩ ሄዳችሁ አንዱን ካያችሁት ሌላኛው ምንድነው ቱ ዘ ራይቱን ካያችሁት የራይቱ ኔጌቲቭ ኦፍ ቱ ዘ ራይት ቱ ዘ ሌፍት ይሰጣችኋል። ኔጌቲቭ ኦፍ ቱ ዘ ሌፍት ደግሞ ኔጌቲቭ ኦፍ ኔጌቲቭ እና ፖዘቲቭ ይሆናል። ስለዚህ ፖዘቲቭ ቁጥሩ ቱ ዘ ራይት ነው የሚሆነው። ስለዚህ እዚህ ጋር የ0.01 2.33 ፖዘቲቭ ነበረ፣ እዚህ ጋር ግን ኔጌቲቭ ሆነ። ስለዚህ ቱ ዘ ሌፍት ኔጌቲቭ ነው፣ ቱ ዘ ራይት ደግሞ ፖዘቲቭ ነው። ስለዚህ ቁጥሩ አልፋው ዘ ሴም ከሆነ ያን ያህል መልፋት አይጠበቅባችሁም ልላችሁ ፈልጌ ነው፣ አድቫንስ ስታደርጉት ማለት ነው። ምንድነው ፋይንድ ዘ ክሪቲካል ቫልዩ ፎር አልፋ ኢኳልስ 0.01 ይለናል። ቀጣዩ ምንድነው የሚለን እዚህ ጋር 0.01 ነው። ከዚያ በኋላ ቱቴልድ ነው የተሰጠን። ቱቴልድ ከተሰጠን ማለት ምን ማለት መሰላችሁ? ይህን 0.01ን ከራይትም ከሌፍትም አድርጉና ቫልዩን ፈልጉ ነው። ስለዚህ አጠቃላይ ቱ ዘ ራይት እና ቱ ዘ ሌፍት ያሉ ሲደመሩ ከሁለቱም በኩል ነው ስርጭቱ ዲስትሪቢዩሽኑ ማለት ነው። ስለዚህ አጠቃላይ ግን ፕሮባቢሊቲው 0.01 ነው አልፋ የመስራት ፕሮባቢሊቲያችን። ስለዚህ ይቺ ቱ ዘ ራይት እና ቱ ዘ ሌፍት ታገለግላለች ማለት ዲቫይድድ ባይ ምን እናደርጋለን ማለት ነው፣ ለሁለት እናካፍለዋለን ቱ ዘ ራይት እና ቱ ዘ ሌፍት ለማግኘት። ስለዚህ 0.01 ቱ ዘ ራይት እና ቱ ዘ ሌፍት ስትፈልጉት ስንት ነው ስታካፍሉ ለሁለት 0.00 5 አይደለም። ስለዚህ 0.005 ነው። ስለዚህ 0.005 ቱ ዘ ራይት 0.005 ደግሞ ቱ ዘ ሌፍት አደረግነው ማለት ነው። ሁለት አካፈል ነው። ቱ ቴልድ ከሆነ ለሁለት ይካፈላል። ምክንያቱም ከሁለቱም ሳይድ ተደምረው ነው ፕሮባቢሊቲው 0.101 የመጣው ማለት ነው። ስለዚህ ቱ ቴልድ ሄዳችሁ አንብቡ። አሁን ማንበብ ያለባችሁ ምንድን ነው 0.005ን ከአንድ ፊት ካነበባችሁ በኋላ አንደኛው የራይቱን ካነበባችሁ ይሄኛውን ኔጌቲቭ መውሰድ ነው ማለት ነው። ኔጌቲቭ መውሰድ ነው። ስለዚህ ይሄ ፖዘቲቭ ዜድ ነው፣ ይሄ ከኔጌቲቭ ዜድ ነው ወይም ደግሞ ሌፍት ነው። ስለዚህ ሄዳችሁ አንብቡ ምን እንደሚሰጣችሁ ኔጌቲቭ 2.58 እና ፖዘቲቭ 2.58 ታገኛላችሁ ማለት ነው።
ሶ ክሪቲካል ቫሊዩን በዚህ መልኩ ቴብል ላይ ሄዳችሁ ብታዩ ኔጌቲቭ እና ፖዘቲቭ 2.58 ታገኛላችሁ ማለት ነው። ክሪቲካል ሪጅኑን 0.005 ላይ ሄዳችሁ ብታዩ ማለት ነው። ሶ ምንድነው ፕሮሲጀር ቴብል ይላል። ያ ማለት ቴብሉን እንዴት ነው የምናነበው የሚለው ፕሮሲጀር ያሳየናል ማለት ነው። ፋይንዲንግ ዘ ክሪቲካል ቫሊዩ ፎር ስፔሲፊክ አልፋ ቫሊዩ ዩዚንግ ቴብል ይለናል። ስለዚህ ቴብል ዜድን አልፋን ቫሊዩ ክሪቲካል ቫሊዩን ለማግኘት ከፈለገ የመጀመሪያው ድሮው ዘ ፊገር ኤንድ ኢንዲኬት ዘ አፕሮፕሪየት ኤሪያ አፕሮፕሪየት ኤሪያውን ማመልከት ነው እዛ ያለውን ማለት ነው። ሄዳችሁ ኢፍ ዘ ቴስት ኢዝ ሌፍት ቴልድ ከሆነ ዘ ክሪቲካል ሪጅን ዊዝ አን ኤሪያ ኢኳል ቱ አልፋ ይሆናል። ክሪቲካል ሪጅን ወይም ደግሞ ሪጀክሽን ኤሪያው ማለት ነው። ሶ ጀስት ቅድም እንዳየኑ ማለት ነው። ጀስት እዚህ ጋር እና እዚህ ጋር አለ ቱ ዘ ሌፍት ከሆነ አልፋ እዚህ ጋር ከሆነ አልፋ እዚህ ጋር ቢሆን ሶ ይሄ ቦታ ዜድ ኤሪያው ምንድን ነው የሚሆነው? እስከ አልፋ ያለው ፕሮባቢሊቲ ነው። የዚህም ፕሮባቢሊቲ ሄዳችሁ አልፋ ላይ ማየት ነው። ኢፍ ኢፍ ዘ ቴስት ኢዝ ራይት ቴልድ ከሆነ ደግሞ ዘ ክሪቲካል ሪጅን ዊዝ ወይም ደግሞ ክሪቲካል ሪጅኑ ወይም ደግሞ ሪጀክሽን ኤሪያ ዊዝ አንኢኳል ኤሪያ ቱ አልፋ ዊል ቢ ኦን ደ ራይት ሳይድ ኦፍ ደ ሚን ማለት ነው። ኦን ደ ራይት ሳይድ ኦፍ ደ ሚን ያንኑ አልፋ ያህል ኤሪያ ነው ማለት ነው። ስለዚህ ያ አልፋ ያህል ኤሪያ ደግሞ ቱ ዘ ራይት የሚገኘው ምን ማለት ነው? ይችን የምታህል ኤሪያ የምታገኙት ከዚህ ወዳ ነው አይደለ? ስለዚህ ከአጠቃላይ ዋን ማይነስ አልፋ ተቀንሶ ነው ማለት ነው ይህን ያህል ኤሪያ የምታገኙት ማለት ነው። ሶ ኢፍ ዘ ቴስት ኢዝ ራይት ቴልድ ከሆነ ዘ ክሪቲካል ሪጅን ዊዝ አን ኤሪያ ኢኳል ቱ አልፋ ዊል ቢ ኦን ዘ ራይት ሳይድ ኦፍ ዘ ሚን። ሌላው ደግሞ ቱ ዘ ራይት ነው የሚገኘው ነው የሚለን። ይሄኛው የላይኛው ቱ ዘ ሌፍት ሳይድ ነው የሚገኘው ከሚን ነው የሚለን። ኢፍ ዘ ቴስት ኢዝ ቱ ቴልድ ከሆነ አልፋ መስት ዲቫይድድ ባይ ቱ እንዳልኳችሁ ማለት ነው። ዋን ሃልፍ ኦፍ ዘ ኤሪያ ዊል ቢ ቱ ዘ ራይት ኦፍ ዘ ሚን ኤንድ ዋን ሃልፍ ኦፍ ዘ ኤሪያ ዊል ቢ ዘ ሌፍት ኦፍ ዘ ሚን ይሆናል ማለት ነው። ኦኬ ሌላው ክሪቲካል ቫሊዩን ዜድ ተብልን በመጠቀም እዚህ ጋር እንዳልኳችሁ ፋይንድ ከላይ የዋራኑን በፕራክቲካሊ ማለት ነው። ፎር ዘ ሌፍት ቴስት ዩዝድ ቱ ዜድ ቫሊዩ ዛት ኮረስፖንዲንግ ቱ ዘ ኤሪያ ኢኮቫለንት ቱ ከአልፋ ጋር ኢኮቫለንት ማድረግ ነው ነው የሚለን። ፎር ኤ ራይት ቴልድ ቴስት ደግሞ ዩዝድ ዜድ ቫሊዩ ዛት ኮረስፖንዲንግ ቱ ዘ ኤሪያ ኢኮቫለንት ቱ ዋን ማይነስ አልፋ አድርጋችሁ መውሰድ ነው። ፎር ኤ ቱ ቴልድ ቴስት ከሆነ ደግሞ አልፋ ኦቨርቱ አድርጋችሁ ሌፍት ቫሊዩ ትወስዱታላችሁ አልፋ ኦቨርቱን። ፎር ዘ ራይት ቫሊዩ ግን ዩዚንግ ዘ ዜድ ቫሊዩ ዛት ኮረስፖንዲንግ የቱ ጋር ያለውን ታመጡታላችሁ ማለት ነው። ለራይት ቫሊዩ እዚህ ጋር ያለውን መልሳችሁ ታመጡታላችሁ። ያ ማለት አልፋ ኦቨርቱ ካደረጋችሁ በኋላ ቱ ዘ ራይት ቫሊዩ ቱ ዘ ሌፍት ቫሊዩን አልፋ ኦቨርቱ ራሱን ትፈልጉታላችሁ። ቱ ዘ ራይት ቫሊዩ ደግሞ ስታረጉ ዋን ማይነስ አልፋ ኦቨርቱ አድርጋችሁ ትፈልጋላችሁ ማለት ነው። ትፈልጋላችሁ። ስለዚህ እዚህ ጋር አልፋን ኦቨርቱ አድርጋችሁ ብቻ ቀጥታ ለሁለቱም በእርግጥ ቱ ዘ ሌፍት ያለውን ከፈለጋችሁ በኋላ ፖዚቲቭ ማድረግ ነው። ቫሊዩ ዘ ሴም ነው፣ ግን ዋን ማይነስ አልፋ ኦቨርቱ አድርጋችሁ ነው ማየት ያለባችሁ ማለት ነው። ቱ ዘ ራይቱን ብቻ ከተፈለጋችሁ ደግሞ ማለት ነው። ሶ ቱ ዘ ሌፍቱን ሳታዩ ቱ ዘ ራይቱን ብቻ ለማየት ከፈለጋችሁ ዋን ማይነስ አልፋ ኦቨርቱ ታደርጉታላችሁ ማለት ነው። ፋይንድ ዘ ክሪቲካል ቫሊዩስ ፎር ኢች ሲቹዌሽን ኤንድ ድራው ዘ አፕሮፕሪየት ፊገር ሾዊንግ ዘ ክሪቲካል ሪጅን ነው የሚለን። እንግዲህ እስካሁን ያየናቸውን በኤግዛምፕል ልናይ ነው። ምንም ለውጥ የለውም፣ ኤግዛምፕል መሆኑ ብቻ ነው። ስለዚህ አንደኛ ሌፍት ቴልድ ቴስት ዊዝ አልፋ 0.1 ላይ ሌፍት ቴልድ ቴስት ነው የተሰጠ ነው። ስለዚህ ምን እናድርጉ? ክሪቲካል ቫሊዩን ፈልጉ። ሁለተኛ ደግሞ ድራው ዘ ፊገር አድርጉ ነው የሚለን ማለት ነው። ሶ የመጀመሪያው ስቴፕ ድሮው ዘ ፊገር ኤንድ ኢንዲኬት አፕሮፕሪየት ኤሪያ ነው የሚለን። ሶ እዚህ ጋር እንደምታዩት አፕሮፕሪየት ኤሪያውን ኢንዲኬት ለማድረግ ግራፉን በዚህ መልኩ ያው የስታንዳርድ ዜድ ዲስትሪቢዩሽን ዊዝ ዜሮ ሚን ኤንድ ስታንዳርድ ኖርማል ቫሪያንሱ ደግሞ ዋን ነው። ስለዚህ በዚህ መልኩ ይሳላል። ዘን ከዚያ በኋላ ቱ ዘ ሌፍት ነው አይደለ የተባለው። ቱ ዘ ሌፍት ከሆነ 0.01ን እዚህ ጋር አድርጋችሁ ይህን ሪጀክሽን ኤሪያችሁ ይሄ ነው።
ሪጀክሽን ኤሪያ ወይም ክሪቲካል ሪጅናችን ማለት ነው። ይሄኛው ደግሞ ነን ሪጀክሽን ኤሪያችን ነው ማለት ነው። ስለዚህ በዚህ መልኩ አድርጋችሁ ትለዩትና ታስቀምጡታላችሁ። ነን ሪጀክሽን ኤሪያው 0.9 ነው። 0.1 ደግሞ ሪጀክሽን ነው። ፋይንድ ዘ ኤሪያ ሴትስ ቱ 0.1 ቴብል ላይ በማየት ኤሪያውን ፈልጉ ወይም ደግሞ እዩ ነው የሚለን። ሶ 0.1 እንግዲህ ኢን ዚስ ኬዝ ኢት ኢዝ 0.1003 ነው የሚቀርበው ማለት ነው። ያ ማለት 0.1ን ቀጥታ አናገኘውም ነው የሚለን። ስለዚህ እሱን ሄደን ማየት እንችላለን። እሺ ተማሪዎች እዚህ ጋር እንግዲህ እንደምታዩት ዜድ ስታንዳርድ ኖርማል ዜድ ዲስትሪቢዩሽን አለ። ያው ማለት ቴብሉ አለ ማለት ነው። ስለዚህ ግራፉም እዚህ ጋር አለ። ዘንድ ዜድ ቫልዩ እንዳያችሁት እዚህ ጋር ይሰጣል። እንዳልኳቸው ኤግዛምፕል ላይ እንዳመጣውላችሁ በዚህ ጋር ኔጌቲቭ ቫልዩ አለ፣ እንዲሁም ደግሞ ፖዚቲቭ ወደታች አለ። እሺ ስለዚህ ምንድን ነው 3.400 3.41 3.42 3.43 እያለ በዚህ ጋር ሌሎች ተቀጽላዎች አሉ። ዘን አሁን እኛ የምንፈልገው ምንድን ነው 0.1 ነው። 0.1 ኤሪያ የት ውስጥ ነው የምንፈልጉት? እዚህ ሪጅን ውስጥ ነው የምንፈልጉት። እዚህ ሪጅን ውስጥ ስትፈልጉ ከዚያ በኋላ የዜድ ክሪቲካል ቫልዩ ከዚህ ጋር ወደ ግራና ወደ ላይ በመሄድ አጣምራችሁ ታወጡታላችሁ ማለት ነው። አሁን 0.1ን ለማግኘት ተመልከቱ እዚህ ጋር ስታዩ እንግዲህ 0.1 የሚመጣው ተመልከቱ 0.1 የሚሆነው መቼ ነው? 0.11 አለ 0.12 እያለ ይሄዳል። ከዚያ በኋላ እያለ ይሄድና ይሄኛው ወደዚህ እንዳንወጣ ደግሞ 0.0 ምናምን ነው 0.08 ነው። ስለዚህ 0.1 ለማለት እዚህ ጋር ዝቅተኛ የሚቀርበው ቁጥር የትኛው ነው? ይሄኛውም አይደለም ግን ይሄኛው ሞስት ቀራቢ ቁጥር የተባለው ይሄኛው ነው ማለት ነው። ስለዚህ ይችኛዋ ናት ሞስት ለ0.1 የምትቀርብ ያ ማለት 0.1003 ማለት ነው። ስለዚህ ይችን ሄዳችሁ ይችኛዋ ኔጌቲቭ 1.2 ነው። ስለዚህ ኔጌቲቭ 1.2 ታረጉና ደን ከዚያ በኋላ ሽቅብ ስትወጡ ደግሞ በዚህ ጋር 0.8 ነው የሚመጣው። ስለዚህ ኔጌቲቭ 1.28 ማለት ነው። ስለዚህ ኔጌቲቭ 1.28 ይሆናል ሪጀክሽን እንትኑ ኤሪያው ማለት ነው። ክሪቲካል ዜድ ቫልዩ እዚች ጋር ዜድ ያለችው ቫልዩ። ስለዚህ ዜድ ቫልዩን በዚህ መልኩ ማንበብ ትችላላችሁ። ሶ እዚህ ጋም እንደምታዩት እንግዲህ ምንድነው 0.1003 ነው የሚቀርበው። ኤሪያውን ሄደን አይተናል። ኔጌቲቭ 1.23 አስቀምጦላችኋል ማለት ነው። ስለዚህ ከእንግዲህ በኋላ ዜድ ቫልዩን ለማግኘት ከፈለጋችሁ እንደዚህ እያደረጋችሁ ነው ማለት ነው ሄዳችሁ የምታነቡት። ኦኬ ሌላው ኤግዛምፕል ምንድነው ዩዚንግ ቴብል ኢ ኢን አፔንዲክስ ሲ። ይሄ ከእንትኑ ላይ ከአጋዥ መጽሐፉ ላይ እየመጣው ስለሆነ ማለት ነው። ፋይንድ ዘ ክሪቲካል ቫልዩስ ፎር ኢች ሲቹዌሽን ኤንድ ድራው ዘ አፕሮፕሪየት ፊገር። ፊገሩንም ሳሉ ይለናል። ኤሪያውንም ክሪቲካል ቫልዩንም አምጡ ደን ቱ ቴልድ ቴስት ኦፍ አልፋ 0.02 ማለት ነው። ስለዚህ ቱ ቴልድ ቴስቱ ነው ከሆነ ምንድን ነው አልፋ ግዴታ ለሁለት መካፈል አለበት። ስለዚህ ይህን ሲካፈል ለሁለት ስታደርጉት 0.01 ይመጣል። 0.01 ቱ ዘ ሌፍት ቀጥታ አልፋን ታያላችሁ። ቱ ዘ ራይት ለማየት ደግሞ 1 ማይነስ አልፋ ኦቨርቱን ታያላችሁ። ይሄ ቀጥታ ቱ ዘ ሌፍት ከሆነ አልፋ ኦቨርቱን ወይም ደግሞ 0.01 ማለት ነው። ይሄ ደግሞ 1 ማይነስ 0.01 ከሆነ ደግሞ ቱ ዘ ራይት ታያላችሁ ማለት ነው። ስለዚህ ወይ ይሄ ቀንሱን ስንት ነው የሚመጣው? 0.99 አይደለም የሚመጣው። ስለዚህ 0.99ን ወይ ሄዳችሁ ታያላችሁ ወይንም ደግሞ ወይ 0.99 ታያላችሁ። እዚህ ጋር ከሆነ 0.99 ታያላችሁ ወይ ደግሞ እዚህ ጋር 0.01 አይታችሁ ይሄ ኔጌቲቭ ነው የሚመጣው። ስለዚህ ለዚህኛው በኔጌቲቭ በፖዚቲቭ አድርጋችሁ ታስቀምጡለታላችሁ ማለት ነው። ሶ ሪጅኑም በዚህ መልኩ ይሳላል። ዘን ክሪቲካል ቫልዩዋቸው የት ይገኛል ከተባለ ዴራር 0.0099 እና 0.9901 አለ። ሄዳችሁ ቴብል ላይ ወይም ደግሞ ዜድ ቴብሉ ላይ ሄዳችሁ ስታዩ ለነኚህ ቁጥር የሚቀርበው አንደኛው ለ0.01 የሚቀርበው ማን ነው? 0.0099 ነው ማለት ነው። ከዛ ከመካከሉ ላይ ፕሮባቢሊቲውን ሄዳችሁ ስትፈልጉ ለዚህ ደግሞ ለ0.99 ደግሞ 0.9901 የሚል አለ። ሶ ሞስት ፕሮባብሊ እነኚህ ሁለቱ ይቀርቡታል። ስለዚህ ክሪቲካል ሪጅናቸው ይሄ ይሆናል ማለት ነው። ይሄን ክሪቲካል ሪጅናቸው በዚህ ይወሰናል ፕሮባብሊቲያቸው። ዘን ይሄንን ካገኛችሁ በኋላ የዚህ ያለበትን
ዜድ ቫልዩ ስትፈልጉ ደግሞ ቁጥሩን ይሰጣችኋል። ያ ማለት -2.33 እና -2.33 ይሆን እንትን ፖዚቲቭ 2.33 ይሆናል። ይሄ ለምን ተገኘ ካላችሁኝ ይሄ እነኚህ ቁጥሮች ራሳቸውኑ መካከል ላይ ወይም ደግሞ ፕሮባቢሊቲ ቅድም 0.1ን አላገኘነውም አይደለ? 1 ነጥብ እንትን 0.1003 እና ያደረግነው ልክ እንደዛ ሁሉ 0.01ን እና 0.99ን አናገኝም። ስለዚህ አጠጋግተን የነኝህን ቫልዩ ክሪቲካል ቫልዩ ወሰድን ማለት ነው። ሌላ ምንም አዲስ ነገር የለውም። ሌላው ራይት ቴልድ ሲሆን አሁን ደግሞ ተሰጠን። ያ ማለት አልፋ 0.005 ሲሆን ራይት ቴልድ ከሆነ ምንድን ነው የምታደርጉት? ዋን ማይነስ አልፋ አርጋችሁ ምን ማድረግ ነው? መስራት ማለት ነው። ዋን ማይነስ አልፋ መስራት ያ ማለት ዋን ማይነስ 0.005ን መስራት ያ ማለት ምን ማለት ነው? 0.995 መሰለኝ አይ ቲንክ ስቀንሱት የሚመጣው አይደል? ስለዚህ እሱን ሄዳችሁ ታነባላችሁ። ሶ ድራው ዘ ፊገር ኤንድ ኢንዲኬት ዘ አፕሮፕሪየት ኤሪያ። ይሄው እንደምታዩት እዚችኛዋ ሪጀክሽን ኤሪያ ናት። ስለዚህ እዚህ ጋር 0.005 ይሄኛው አልፋ ነው። ዘን እዚህ ድረስ ግን የዜንድ ቫልዩ ስንት ነው? 0.995 ነው ማለት ነው። ስለዚህ 0.995ን ሄዳችሁ ቴብል ላይ ብትፈልጉ ቫልዩ ስንት ይመጣል ማለት ነው? በሁለት ቁጥሮች አሁንም ይሄ 0.995 የሚል ትክክለኛ ቁጥር አታገኙም ሄዳችሁ። ይሄንን እንኳን አይ ቲንክ አንዴ ይችኛዋን ብቻ ላሳያችሁ። ሶ እዚህ ጋር እንደምታዩት እንግዲህ ዜድ ተብል ቫልዩ አለ። ሶ 0.995 አይደል የተባልነው። ስለዚህ 0.995 ደግሞ የሚገኘው የቱ ጋር ነው? ይሄ ከሆነ አይ ቲንክ ስቀንስ ካልተሳሳትኩ ማለት ነው። ስለዚህ 0.995 ከሆነ የሚገኘው በዚህ መካከል ነው የሚገኙት። ሶሪ በእነኚህ በሁለቱ ቁጥር መካከል ይገኛል። ይኸው 0.9949 እና 0.9951 ማለት ነው። ስለዚህ በሁለቱ መካከል ይገኛል። ያ ማለት እነኚህ ሁለት ቁጥሮች ደግሞ ያሉት የት ላይ ነው? 2.5 በዚህ ጋር ከዚያ ትወጣላችሁ። በዚህ ይዛችሁ ስትወጡ 2.507 እና 2.508 ስለዚህ 2.5 2.57 ሶሪ 0 የ5 ስለሆነች ማለት ነው። ስደምሩት ሁለቱን 2.57 እና 2.58 ላይ ነው። ስለዚህ በሁለቱ መካከል ነው የሚገኘው። ሁለቱን ደምራችሁ ማካፈል ትችላላችሁ ማለት ነው። ስለዚህ ምንድን ነው አሁን እዚህ ጋር ሄደን እንዳየነው ማለት ነው 0.9949 እና በ0.9951 መካከል ነው የሚገኘው። ስለዚህ የሁለቱን ደምራችሁ አቬሬጅ መውሰድ ትችላላችሁ። ደምሩት ለሁለት ስደምሩት ስንት ይሆናል ማለት ነው? ወደ 2.57 እና ከዚያ ይሄ የሚገኘው እነኚህ ሁለቱ ናቸው አይደለ? ሁለቱ የሚገኙት በምን መካከል ነው? በ2.57 የመጀመሪያው ይገኛል። 2.58 ደግሞ የሁለተኛው ማለት ነው። ስለዚህ እነኚህ ሁለቱን ደምራችሁ ለሁለት ስታካፍሉት 2.575 ይሆናል ማለት ነው። ስለዚህ አቬሬጃቸውን ተወስዱና ክሪቲካል ቫልዩ በዚህ መልኩ ይሆናል። ቱ ዘ ራይት ከሆነ ዋን ማይነስ አልፋ ስለሆነ ሌላው ፕሮሲጀር ቴብል ላይ እንዴት እናያለን የሚለው ፕሮሲጀር አሁንም ተቀምጧል። ሶልቪንግ ሃይፖቴሲስ ቴስቲንግ ፕሮብለም ወይም ደግሞ ትራዲሽናል ሜቶዶችን በመጠቀም ማለት ነው። ስቴፕ 1 የመጀመሪያው ስቴፕ ስቴት ዘ ሃይፖቴሲስ ኤንድ አይደንቲፋይ ዘ ክሌም ነው። ክሌሙን መጀመሪያ መለየት ነበር፣ ለይተናል። ሁለተኛው ፋይንድ ዘ ክሪቲካል ቫልዩ ፍሮም ዘ አፕሮፕሪየት ቴብል ኢን አፔንዲክስ ላይ ነው። ቴብሉን ሄዳችሁ መፈለግ ነው ሁለተኛው ስቴፕ። ዘን ኮምፒውት ዘ ቲ ቴስት። አሁን የቀረን ሶስተኛው ስቴፕ ምንድነው? ከአምስቶቹ ስቴፕ ውስጥ ሶስተኛው ስቴፕ ኮምፒውት ዘ ቴስት ቫልዩ ነው። ቴስት ቫልዩን አሁን ክሪቲካሉ ለያችሁ፣ ሪጀክሽን እና አክሴፕት ኤሪያውን ለያችሁ በክሪቲካል ቫልዩ ማለት ነው። ዘን ምን ታደርጋላችሁ? የተሰጣችሁን ኢንፎርሜሽን ተጠቅማችሁ ኮምፒውት ዘ ቴስት ቫልዩ ማለት ነው። ቴስት ቫልዩን ኮምፒውት ታደርጉታላችሁ። አራተኛ ላይ ኮምፒውት ካደረጋችሁ በኋላ ሜክ ዘ ዲሲሽን ቱ ሪጀክት ኦር ኖት ቱ ሪጀክት ዘ ሃይፖቴሲስ ማለት ነው። ያንን ኮምፔር ታደርጉና ሪጀክት ላድርገው ወይስ አላድርገው የሚለውን በውሳኔያችሁ መሰረት ባመጣችሁት ውጤት መሰረት ትወስናላችሁ። እንዴት እንወስናለን እናያለን። አምስተኛው ላይ ሳማራይዝ ዘ ሪዛልት ወይም ደግሞ ኢንተርፕሬቴሽን መስጠት ነው። እሱን እናያለን። አሁን ሶስቱ ናቸው የቀሩን ማለት ነው። ሁለቱ ስቴፕ አለቀ። ስለዚህ ኮምፒውት ለማድረግ ማንኛው ቴስቱን ልጠቀም የሚለው ነገር ወሳኝ ነው ማለት ነው። የመጀመሪያው ያለን ዜድ ስታንዳርድ ኖርማል ቴስት ነው። ስታንዳርድ ኖርማል ቴስት ዜድ ሲሆን አሁን ያየነው ቴብል ማለት ነው። ዘ ዜድ ቴስት ኢዝ ስታቲስቲካል ቴስት ፎር ዘ ሚን ኦፍ ዘ ፖፑሌሽን ኢት ካን ቢ ዩዝድ ዌን
ኤናችን ግሬተር ኢኳል ቱ 30 ሲሆን ኦር ዌን ዘ ፖፑሌሽን ኖርማል ዲስትሪቢዩትድ ኤን ሲግማ ወይም ደግሞ ይሄ ስታንዳርድ ዲቪሽን ፖፑሌሽን ስታንዳርድ ዲቪሽን ሳምፕል ሳይሆን ፖፑሌሽን ስታንዳርድ ዲቪሽኑ ናውን ሲሆን እነኚህ ነገሮች ከተሟሉልን ዜድን እንጠቀማለን። ስለዚህ ፎርሙላው ቻፕተር 6 እና ቻፕተር 5 ላይ እንዳየ ነው ዜድ ኢዝ ኢኳልስ ቱ ኤክስ ሚን ወይም ደግሞ ሳምፕል ሚን ማይነስ ፖፑሌሽን ሚን ኦቨር ሲግማ ፖፑሌሽን ቫሪያንስ ኦቨር አንደር ራዲካል ኤን ነው ማለት ነው። ይችን ተጠቅመን ምን እናደርጋለን? ቴስቱን ወይም ደግሞ ቴስት ቫሊዩን እናገኛለን ማለት ነው። ቴስት ቫሊዩን እናገኛለን በዚህ። ስለዚህ ከተሰጠን ላይ ቴስት ቫሊዩን በዚህ እናገኛለን ዘን ሳምፕል ሚን፣ ሃይፖቴሳይዝ፣ ፖፑሌሽን ሚን፣ ፖፑሌሽን ስታንዳርድ ዲቪዬሽን፣ ሳምፕል ሳይዝ የሚሉትን ያው ታውቁታላችሁ። ደን ከዚያ በኋላስ ምንድን ነው የምናደርገው የሚለውን ከክሪቲካል ቫሊዩ ጋር ኮምፔር አድርገን ነው ውሳኔ የምንወስነው ማለት ነው። ሌስ ዱ ኤግዛምፕል ስንሰራ በጣም ክሊር ይሆንላቸዋል። አንደኛ ሪሰርቸር ሪፖርት ዳት ዘ አቨሬጅ ሳላሪ ኦፍ አሲስታንት ፕሮፌሰር ኢዝ ሞር ዛን 42,000. A sample of 30 assistant professor has a mean salary of 43,260 at alpha is equals to 0.05. Test the claim that assistant professor earn more than 42,000 per year. The standard deviation of the population is $5,230 ይለናል ማለት ነው። ስለዚህ ምንድነው የተሰጠን? እዚህ ጋር እንደምታስቡት አንድ ሪሰርቸር ሪፖርት ያደረገው የአመታዊ ሳላሪ የፕሮፌሰሮች ሳላሪ $42,000 በላይ ይሆናል ብሎ ሞርዛን ብሎ አስገባ ሪፖርቱን ማለት ነው። ነገር ግን 30 ሳምፕሎችን ወስዶ ሲፈትን ቴስት ሲያደርግ የመጣው ሚኑ ስንት ነው? 43,260 ወይም ደግሞ 43,260 ማለት ነው ዶላር ዘን ይህን የሰራው በአልፋ 0.05 ላይ ቴስት አድርጉት። ስታንዳርድ ዲቪዬሽናቸው ስንት ቢሆን 5230 ቢሆን ቴስት አድርጉት። ሲግኒፊካንት ነው ወይስ አይደለም? ሪሰርቸሩ ያስገባው ትክክል ነው ወይ የሚለውን ቴስት አድርጉን ነው። ስለዚህ አሁን መጀመሪያ ስቴት ሃይፖቴሲስ ኤንድ አይደንቲፋይ ዘ ክሌም ነው። መጀመሪያ ክሌሙን ትለያላችሁ፣ ከዚያ ሃይፖቴሲሱን ስቴት ታደርጋላችሁ። እዚህ ጋር አሁን ነል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲሱ ምን አድርጋችሁ ነው የምታወጡት ስንል የመጀመሪያው ነል ሃይፖቴሲስ ማለት አማካይ የአቬሬጃቸው ወይም ደግሞ አቬሬጅ ሳላሪው የይሩ የአንድ ዓመት ውስጥ አሲስታንት ፕሮፌሰሮች ስንት ነው የተቀመጠልን? 42,000 ስለዚህ የ42,000 ምን ይሆናል? ኤች ኖት ይሆናል ማለት ነው። ኤች ኖት ሚዋችን እዚህ ጋር ማለት ነው። ዘ አሲስታንት ክሌም ይሆንና ቴስት ዘ ክሌም ይለናል ዛት አሲስታንት ፕሮፌሰር አርን ሞርዛን 42,000 የመከፈል ፕሮባቢሊቲያቸውን ቴስት አድርጉ። ማን ያለው? ይሄ ማን ያለው? ሪሰርቸሩ። ስለዚህ ኖ ነል ሃይፖተሲሱ 42,000 ብቻ ነው፣ ከዚህ አይለይም ማለት ኖ ዲፈረንስ አለ። ዘን ምክንያቱም አቬሬጁ አጠቃላይ ይሄ ስለሆነ ከዚህ ሊለይ አይችልም ማለት። ነል ሃይፖተሲሱ ደግሞ ሪሰርቸሩ ያስገባው ግሬተር ዛን ሊሆን ይችላል ብሎ ነው አይደለ? ስለዚህ ግሬተር ዛን ምን ሆነ ማለት ነው? ራይት ቴልድ ቴስት ሆነ ማለት ነው። ዘን ሁለተኛው ፋይን ዘ ክሪቲካል ቫልዩ ነው። ክሪቲካል ቫልዩ ሲንስ አልፋ ኢዝ ኢኳልስ ቱ 0.05 ኤንድ ዘ ቴስት ኢዝ ራይት ቴልድ ቴስት ስለሆነ ዘ ክሪቲካል ቫልዩ ዜድ ኢዝ ኢኳልስ ቱ 1.65 እንዴት አድርጋችሁ ነው የምትወስዱት? 1 ማይነስ 0.05 አድርጉና ስንት ይመጣል ማለት ነው? 0.95 ይሆናል። ወይም ደግሞ 95% ፕሮባቢሊቲ ሄዳችሁ ብታዩ ቴብል ላይ ሄዱና የ0.95ን ወይም ደግሞ 0.95ን ሄዳችሁ ስታዩ 1.65 ነው የምታገኙት ማለት ነው። ኦኬ ስለዚህ ምን ይሆናል ማለት ነው? ሶስተኛው እንትናችን ደግሞ ምን ማድረግ ነው? ኮምፒውት ዘ ቲ ስታቲስቲክስ ነው ማለት ነው። ወይም ደግሞ ቴስት እናደርጋለን። አሁን የመጀመሪያው ስቴት ዘ ሃይፖቴሲስ ነው፣ ስቴት አደረግን። ደን ሁለተኛው ነገራችን ኮምፒውት ዘ ቴስት ነው፣ ሶስተኛው። ስለዚህ ሁለተኛውማ ክሪቲካል ቫልዩ መፈለግ ነበር፣ ፈለግን። ስንት ነው ያገኘ ነው? አንድ ነጥብ ሶሪ ስለዚህ 1.65 አግኝተናል። ልብ በሉ ክሪቲካል ቫልዩ። ስለዚህ አሁን ምንድነው የቀረን? ቴስት ነው። ስለዚህ ቴስት የቀረን ደግሞ ቴስት የምናደርገው በዚህ ፎርሙላ ነው። ስለዚህ የተሰጠን በሙሉ አለ። ስለዚህ ኤክስ ሚናችን ስንት ነው የተሰጠን? የሳምፕል ሚናችን 43,260 ማለት ነው 43,260 ደን ሚዋችን አቬሬጅ ፖፑሌሽናችን የተሰጠን 42,000 ደን ሲግማችን የተሰጠን ስታንዳርድ ዲቪዬሽን ኦፍ ፖፑሌሽን የተሰጠን 5,230 ኤንድ
ኤናችን ስንት ነው? ሰርቲ ማለት ነው። ሰርቲ ነምበር ኦፍ ሳምፕል ወስደናል። ስለዚህ አንደር ራዲካል ሰርቲ እንደዚህ አድርገን አስገብተን ካልኩሌት እናደርጋቸዋለን ማለት ነው። ደን 43260 ማይነስ 42000 ኦቨር ዲስ ዋን ይሆናል። ደን መጨረሻ ላይ ውጤቱን ስትሰሩ 1.32 ይሆናል። ክሪቲካል ቫልዩ ያገኘነው ስንት ነው? 1.65 ነው። ይሄ ክሪቲካል ቫልዩ ነው። ይሄ ደግሞ ቴስት ቫልዩ ወይም ደግሞ ቴስት ቫልዩ ወይም ደግሞ ምንድነው ካልኩሌትድ ቫልዩ በመባል ይጠራል። ካልኩሌትድ በመባል ይጠራል። ስለዚህ ኢፍ እንደ አጠቃላይ እንደ ጀነራል ካያችሁት ካልኩሌትድ ቫልዩ አብሶሊት ቫልዩ ማለት ነው። አብሶሊት ቫልዩ ኦፍ ካልኩሌትድ ቫልዩ ግሬተር ዛን ክሪቲካል ቫልዩ ከሆነ which is ምን እናደርጋለን? ሪጀክት ኤች ኖት እናደርጋለን። ሪጀክት ነል ሃይፖቴሲስ ማለት ነው። በት ካልኩሌትድ ቫልዩ ካልኩሌት አድርገን የምናገኘው ቫልዩ አብሶሊት ቫልዩ አድርገን ማለት ነው። ለዛን አብሶሊት ቫልዩ ኦፍ ዜድ ቫልዩ ወይም ደግሞ ታቡሌትድ ቫልዩ የሚሆን ከሆነ የሚያንስ ከሆነ ደግሞ ምን ይሆናል ማለት ነው? which is እንትን አክሰፕት ወይም ደግሞ ዱ ኖት ሪጀክት አክሰፕት ኤች ኖት ይሆናል። እንደ አጠቃላይ ለኢኮኖሜትሪክስም ለዚህም ብትሰሩት እንደዛ ነው። ግን እዚህ ጋር ዲቴይል መግባት ስላለባችሁ ምን ታደርጋላችሁ? ስቴፕ 4 ላይ ሜክ ዘ ዲሲሽን ሲንስ ዘ ቴስት ቫልዩ 1.32 ኢዝ ለስ ዛን ዘ ክሪቲካል ቫልዩ 1.65 and ዘነል and it is not in the critical region ክሪቲካል ሪጅን ላይ አይደለም። the decision is to do not reject the null hypothesis ነል ሃይፖቴሲሳችንን ሪጀክት አናረግም ማለት ነው። ሪጀክት አናረግም። ሶ እንዴት ነው ሪጀክት የማናረገው? ይሄ 1.65 እዚህ ጋር ነው ቱ ዘ ራይት ስለሆነ ደን እኛ ግን ያገኘነው 1.32 ነው። ስለዚህ ይሄ ኤሪያ ደግሞ ባዶ ኤሪያ ምንድነው? ዱ ኖት ሪጀክሽን ኤሪያ ወይም ደግሞ ሪጀክት የማይደረግበት ኤሪያ ነው። ይሄኛው ደግሞ ሪጀክሽን ኤሪያ ነው። ስለዚህ እዚህ ላይ አርፎ ቢሆን ሪጀክት እናደረግ ነበር ነል ሃይፖቴሲሱን። ይሄኛው ግን ዱኖት ሪጀክት ኤሪያ ስለሆነ እዚህ ላይ ስላረፈ ምን አይሆንም ማለት ነው? ሪጀክት አናረግም። ስለዚህ ሰመራይዝ ስናደረግ ምንድን ነው የምንለው? ይሄ ቴስታችን ባይዘዌ ስተትም እውነትም ሊሆን ይችላል። ስለዚህ እርግጠኛ ሆነን ኖ ስተት ነው ማለት አንችልም። ታዲያ ምን እንበል ስንል ሰመራይዝ ዘ ሪዛልት there is not enough evidence to support the claim that assistant professor earn more than on average than 42,000 per year ዶላር የሚለውን የሚደግፍልን በቂ የሆነ መረጃ የለንም ነው እንጂ የምንለው ልክ ነን ብለን 100% አይደለም የምንወስነው። እዚህ ጋር ተጠንቀቁበት። ስለዚህ we have not enough evidence ነው የምንለው እንጂ this is ግሬተር ዛን መሆን ይችላል ብለን ግግም ልንል አንችልም። ምክንያቱም ቴስት ራሱ ሊሳሳት ይችላል ማለት ነው። ኢቭን ኢፍ ነው የሚላል። ኢቭን ኢፍ የሳምፕላችን ላይ የመጣውን እንደምታስታውሱት 43260 ነው። ነገር ግን የፖፑሌሽን ሚኑ 42000 ነው። ምንም እንኳን ሳምፕል ስንሰራ 43000 ግሬተር ዛን ከፖፑሌሽን ሚኑ ቢመጣም እንኳን ስለዚህ ዘ ዲፈረንስ ሜይ ቢ ዲዩ ቱ ቻንስ ሊሆን ይችላል፣ ወይም ደግሞ ኢት ኢዝ ኖት ሲግኒፊካንትሊ ሃየር ላይሆን ይችላል። ያ ማለት ተሳስተን ታይፕ ዋን ኤረርን ሰርተን ሊሆን ይችላል ማለት ነው። ስለዚህ ምንድን ነው ሪጀክት ያላደረግነው በትክክለኛ ስላወቅነው ሳይሆን በቻንስም ሊሆን ይችላል። when the null hypothesis is not rejected there is still a probability of type 2 error ማለት ነው። ስለዚህ null hypothesis ምን አላደረግነው አሁን ሪጀክት አላደረግነው ማለት ነው። ምናልባት ፎልስ ከሆነ ግን ሪጀክት ሳናረግ ከቀረን ፎልስ ሆኖ ታይፕ 2 ኤረር ይሰራል። ስለዚህ ስቲል ለምን ኢነፍ ኤቪደንስ አላገኘንም ብለን ኢንተርፕሬት አደረግን። ኢቭን ሳምፕል ሳይዛችን ግሬተር ዛን ቢሆን እንኳን 42000 በላይ ላይሆን ይችላል ማለት ነው። ይችላል። ስለዚህ ዱኖት ሪጀክት ያላደረግነው። ስለዚህ ምናልባት ግን ሪጀክት መደረግ ካለበት ትክክለኛ ሪያሊቲው ላይ ሪጀክት መደረግ ካለበት ታይፕ 2 ኤረር የመስራት ፕሮባቢሊቲ ያለን ኦፍ ኖት ሪጀክቲንግ ዘ ነል ሃይፖቴሲስ when it is false ማለት ነው። ኦኬ when the null hypothesis is not rejected ከሆነ ደግሞ it cannot be accepted as true ስለዚህ እንደ ትሩ መቀበል አይደለም ይለናል። አሁንም አረጋግጣችሁ ስሙ። ስለዚህ ኖት ሪጀክት ሆነ ማለት it cannot be accepted as true ትሩ ነው ማለት አይደለም፣ ግን ሪጀክት ለማድረግ በቂ የሆነ ኤቪደንስ የለንም ነው ያልነው እንጂ ስተት ነው ማለት አይደለም። ይሄን በደንብ አስቡት። there is merely not enough evidence to say that it is false ማለት ነው። ፎልስ ለማለት በቂ ኤቪደንስ ስላላገኘን ነው እንጂ
ትሩ ነው ማለት አይደለም ነው ባጭሩ። ሌላ ኤግዛምፕል ሪሰርቸር ክሌምስ ዛት ዘ አቨሬጅ ኮስት ኦፍ ዘ ሜንስ አትሌቲክ ሹዝ ኢዝ ለስ ዳን 80 ዶላር ሂ ሴሌክት ራንደምሊ ሳምፕል ኦፍ 36 ፔር ኦፍ ሹዝ ፍሮም ኤ ካታሎግ ኤንድ ፋይንድ ዘ ፎሎዊንግ ኮስትስ ኢን ዶላርስ ዘ ኮስት ሃቭ ቢን rounded to the nearest dollar. Is there enough evidence to support the researcher claims at alpha 0.1? Assume alpha እንትን ሲግማ is equals to 19.2 ማለት ነው። ስለዚህ ምን ይሆናል ብሎ ነው አቨሬጅ ኮስት ኦፍ ሜንስ ሹዝ የጫማ የአትሌቲክ የመሯጫ ጫማ ለዛን $8 ወይም ደግሞ ከ$80 በታች ይሆናል ብሎ ኮንክሉድ አደረገ ሪሰርቸሩ ማለት ነው። ታዲያ የ36 ሳምፕል መርጠን እኛ ስናገኝ ደግሞ ስንት ነው ያገኘነው? ሳምፕሉ የ36 ሰዎች እዚህ ጋር ተቀምጦላችኋል። ስለዚህ ከዚህ ላይ ምን መስራት አለባችሁ? ሳምፕል ሚን አልተሰራላችሁም። ስለዚህ ይሄንን ደምራችሁ ለ36 አካፍላችሁ ኤክስ ሚንን ታገኛላችሁ ማለት ነው። ኤክስ ሚንን ካገኛችሁ በኋላ ቴስት ታደርጋላችሁ። አልፋችሁ ተሰጥቷችኋል፣ ስታንዳርድ ዲቪዬሽናችሁ ተሰጥቷችኋል። ኦኬ ሌትስ ሴይ ስቴት ዘ ሃይፖቴሲስ ኤንድ አይደንቲፋይ ዘ ክሌም። ምንድነው እሱ ያለው? ለዛን ነው ኤች ኖታችን እዚህ ኳልሱ 80 ነው፣ ኖ ዲፈረንስ ነው የሚለን። ያው ኤች ኖት ይታወቃል። ኤች ዋናችን ግን ለዛን 80 ነው ያለው። ያ ማለት ከ$80 ለዛን የሆነ ብር ይፈጃል ነው ያለው። ደን ፋይንድ ዘ ክሪቲካል ቫሊዩ። ክሪቲካል ቫሊዩ ስንፈልግ ምንድነው ሲንስ ለዛን ስለሆነ ሌፍት ቴልድ ከሆነ ቀጥታ አልፋን ሄዳችሁ የት ላይ ነው የምታነቡት? 0.1 ላይ ቴብል ላይ ሄዳችሁ ታነቡታላችሁ፣ ሌፍት ስለሆነ ማለት ነው። ክሪቲካል ቫሊዩ እዛ ላይ ሄዳችሁ ስታነቡ -1.28 ከዚህ በላይም ሰርተነዋል። ስለዚህ -1.28 ይሄ ምንድነው? ክሪቲካል ቫሊዩ ነው። ቀጣይ ሶስተኛ ስቴፕ ቴስት ማድረግ ነው። ቴስት ስናደርግ ኤክስ ሚናችንን ስንሰራው 75 መጣልን እንበል። እናንተ ደምራችሁ 36ቱን አካፍሉ ቼክ ማድረግ ከፈለጋችሁ። ሲግማ ደግሞ ይኸው እዚህ ጋር ተሰጥቶናል። ስለዚህ ምን እናድርግ? ቴስት ስንጠቀም ያው በዚህ ፎርሙላ ማለት ነው ደን which is equals to 75 minus 80 over 90.2 over radical 36 ማለት ነው። ዘን ይሄ ነምበር ኦፍ ሳምፕል ኤን ማለት ነው። ዘን ከዚያ በኋላ ይሄ ስንት ነው የሚመጣው ውጤቱ ስንባል -1.56 ማለት ነው። -1.56 ኦኬ። ስለዚህ ዜድ ይሄ መጣ። ምንድነው ይሄ? ቴስት ቫሊዩ ወይም ደግሞ ካልኩሌትድ ቫሊዩ ነው። ያኛው ክሪቲካል ቫሊዩ ደግሞ የመጣው ስንት ነው? እስቲ ጀስት ቼክ እናድርገው። -1.28 -1.28 ታዲያ ከ-1.28 እና ከ-1.56 ማን ነው የሚበልጠው ስትሉ የቱ ነው የሚበልጠው? ይሄ አይደለ? ኔጌቲቭ ቁጥር ስለሆነ ይሄ ይበልጣል። ስለዚህ ምን እናደርጋለን ማለት ነው? ቲ ታቡሌትድ ስለበለጠው ምን እናደርጋለን? ዲሲሽን ስንሰራ ሲንስ ዘ ቴስት ቫሊዩ -1.56 ፌልስ ኢን ዘ ክሪቲካል ሪጅን ወይም ደግሞ ሪጀክሽን ኤሪያ ዘ ዲሲሽን ኢዝ ቱ ሪጀክት ዘ ነል ሃይፖቴሲስ ወይም ደግሞ ካልኩሌትድ ቫሊዩ ለዛ ታቡሌትድ ቫሊዩ ስለሆነ ምን ይሆናል ማለት ነው? ቴብል ቫሊዩ ታቡሌትድ ማለት ቴብል ቫሊዩ ነው። ከቴብል ቫሊዩ ስላነሰ ሪጀክት እናደርገዋለን ኤች ኖትን ነው። ተመልከቱ እንዴት ሪጀክሽን ኤሪያው ላይ እንዳረፈ -1.56 እና -1.28 የት እንዳሉ ተመልከቱ ማለት ነው። ሰመራይዝ ስናደርግ ምንድን ነው ማለት ነው? there is enough evidence to support that the claim that the average cost of men's athlete shoes is less than 80%. 80% እንትን ለማለት ከ80% ምን ይሆናል ማለት ነው? እንደሚበልጥ ወይም ደግሞ እንደሚያንስ ትክክለኛ የሆነ ወይም ደግሞ በቂ የሆነ መረጃ አለን ማለት ነው። በቂ የሆነ መረጃ አለን። ኦኬ ሌላ ኤግዛምፕል the medical rehabilitation education foundation reports that the average cost of rehabilitation for stroke victims is 24,672. To see if the average cost of rehabilitation is different at a particular hospital, a researcher selects a random sample of 35 stroke victims at the hospital and finds that the average cost of their rehabilitation is $25,220.
226 the standard deviation of the population is 3251 at alpha is equals to 0.01 or 1%. Can it be concluded that the average cost of stock rehabilitation at a particular hospital is different from 24,672 ይላል። ስለዚህ ምንድነው አሁን የተጠየቀን? አሁን መጀመሪያ ስቴት እናደርጋለን ነል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲሱን። ሶ የአቨሬጅ ኮስት ኦፍ ሪሃቢሊቴሽናችን ምን ያህል ነው? 24672 ማለት ነው። ኤንድ ዘ ሳምፕሉ ደግሞ ሳምፕሉን ስንሰራ ደግሞ ከሳምፕል ላይ ያገኘነው ግን 25226 ነው። ስታንዳርድ ዲቪዬሽናችን አለ። ስለዚህ ከ24672 መለየት ወይም ደግሞ ይለያል ብላችሁ ታስባላችሁ ወይ? ክሌም አድርጉ። ይሄንን እናያለን። ስለዚህ ምንድን ነው ዲፈር ፍሮም 24672 አድርገን ነው የምንሰራው ማለት ነው። የመጀመሪያው ስቴት ስናደርግ ነል ሃይፖቴሲሳችን የተሰጠንን አቬሬጅ ነው 24672 ኤች ኖት ማለት ነው። ኤች ዋን ግን እዚት ዲፈር ፍሮም ዲስ ዋን ኦር ዚስ ማች አማውንት ነው የሚለን። ስለዚህ ዲፈር ፍሮም ይሆናል ወይ ብለን ክሌም እናደርጋለን ማለት ነው። ኦኬ መጀመሪያ ክሪቲካል ቫሊዩን እናገኛለን። ክሪቲካል ቫሊዩን እንዴት እናገኛለን? which is two tailed ነው። ታያችሁት ዲፈር ፍሮም ነው አይደለ? ዲፈር ፍሮም ስለሆነ ቱ ቴልድ ቴስት ነው። ቱ ቴልድ ቴስት ከሆነ ደግሞ ምድር የሚሆነው አልፋን ለሁለት እናካፍለዋለን። ስለዚህ አልፋ ዚ ኳሱ 0.01 which is ቱ ቴልድ ቴስት ስለሆነ ክሪቲካል ቫሊዩ አር ስንት ነው? 0. የት ላይ ነው የምታዩት ማለት ነው? 0.005 ላይ ነው የምታዩት ማለት ነው። 0.005 0.005 በሌፍት ስታዩ 1 ማይነስ 0.005ን ደግሞ ቤት ያላችሁ ቱ ዘ ራይት ማለት ነው። ስለዚህ የምታዩት 0.005 አንደኛው ደግሞ 0.995 ማለት ነው። ስለዚህ በእነኚህ ማየት ትችላላችሁ። ይሄን ቱ ዘ ራይት ይሄ ደግሞ ቱ ዘ ሌፍት። ስለዚህ የዚህኛው ኔጌቲቭ ነው ኦብቪየስ፣ ግን ደሴም ወይ ይሄኛው ደግሞ ፖዚቲቭ ይሆናል። ስለዚህ ሄዳችሁ ስታነቡት የ0.005ቱ ኔጌቲቭ 2.58 ነው። ከአሁን ፊትም አይተነዋል ይሄን ጥያቄ። እንዲሁም ደግሞ ፖዚቲቭ 0.995 ደግሞ ፖዚቲቭ 2.58 ነው። ስለዚህ ፕላስ ኦር ማይነስ 2.58 ይሆናል ማለት ነው። ስለዚህ አልፋ ለሁለት ማካፈል እና 1 ማይነስ አልፋ ቱ ዘ ራይት 1 ማይነስ አልፋ ኦቨር ቱ ዘ ራይት ማድረግ እንዳረሱ ማለት ነው። ኦኬ ሶስተኛው ስቴፓችን ቴስት ማድረግ ነው። ቴስት ቫልዩ እንዴት እንጠቀማለን? ያንን ቴብል በመጠቀም እንትኑን የስታንዳርድ ኖርማል ፎርሙላን በመጠቀም ማለት ነው። ስለዚህ ሳምፕላችን ያገኘነው $24,226 ነበረ። የፖፑሌሽን ሚናችን ደግሞ 24,672 ነው። then divided by population standard deviation 3251 over radical 35 ማለት ነው። radical 35 ስለዚህ ስትመልሱት መጨረሻ ላይ ውጤቱ 1.01 ይሆናል። ስለዚህ ይሄ 1.01 በሌፍት እና በራይት ቴልድ መካከል ይገኛሉ የሚለውን ቼክ ታደርጋላችሁ ማለት ነው። እሱን ስለተሰራ እዚህ እናያለን። ሜክ ዘ ዲሲሽን ዱ ኖት ሪጀክት ዘ ነል ሃይፖቴሲስ ዋይ ሲንስ ዘ ቴስት ቫሊዩ ፌልስ ኢን ዘ ነን ክሪቲካል ሪጅን ላይ ስላረፈ ሪጀክት አናረገውም ነው የሚለን። ስለዚህ ይሄ ባዶ ኖት ሪጀክት ኤሪያ ነው፣ ይሄ ደግሞ ሪጀክሽን ኤሪያ ነው ብያችኋለሁ። ስለዚህ ፖዚቲቭ 2.58 እዚህ ጋር ቢሆንና ኔጌቲቭ 2.58 እዚህ ጋር ቢሆን ፖዚቲቭ 1.01 ደግሞ እዚህ ጋር ነው ያለው። ስለዚህ በሁለቱ መካከል ስለተገኘ ድኖት ሪጀክት አይደረግም ማለት ነው። ስለዚህ ነል ሃይፖቴሲስ ሪጀክት ሊደረግ አይችልም ነን ክሪቲካል ሪጅን ላይ ስለሆነ። አምስተኛ ላይ ሰምራይዝ ማድረግ ነው የቀረን። there is not enough evidence to support the claim that the average cost of rehabilitation at the particular hospital is different from 24,672 ስለዚህ ከአጠቃላይ ከፖፑሌሽን ሚኑ መለየቱን ወይም ደግሞ ይለያል የምንልበት በቂ ኤቪደንስ የለንም ብለን እንደመድማለን ማለት ነው። ሌላው ጥናት የምናደርግበት መንገድ ምንድን ነው? ፒ ቫሊዩ ነው። ፒ ቫሊዩ እንዴት ነው የሚሰራው ስንል እንግዲህ በቀጣይ ፓርት 2 ላይ ብሰራላችሁ ይሻላል ይሄኛውን። ስለዚህ ከፒ ቫሊዩ ይዤ ከአይ ስኩዌር ዲስትሪቢዩሽንንም በአንድ ላይ የምሰራላችሁ ይሆናል ማለት ነው። ለዛሬው እዚህ ጋር ይበቃናል። ቲና
ፒ ቫሊዩን እና ቲ ቫሊዩን በአንድ ላይ ሰራላችኋለሁ። ዘን ካይ ስኩዌር እና ኤፍ ዲስትሪቢዩሽን ካደረሰ ደግሞ ቀጣይ ማለት ነው። ሶ ስላዳመጣችሁኝ ከልቤ አመሰግናለሁ። ሰላም ሁኑ።